ነው ፈጣሪ ለነብያቶች ከፍጡራኖች የተለዩ ፍጡር አድርጓቸዋል ስጦታ ኃይል ሰጥቷቸዋል ይሄኛው ደግሞ እንዲያንዲ ተአምር ነው የ30 ሰው ጉልበት መስጠቱ የሚደንቅ ነገር አይደለም ስለዚህ ይሄ ጥያቄ የሚያስነሳ ነገር አይደለም ለምን እኛ ነብይ ብለን ካመንበት በቃ ነብይ አንተ በመታቀው ወሰደው ነብይ አንተ መሐመድ ነብይ ነው ብለ የፈቀበል ግዴታ አይደለም እሺ ኤፉዬ ታሳይናለሽ ይኸውልህ ሙክታርዬ ምን ይያልኩ መሰለ ብልቱ አካባቢ እጥብጥብ አድርጎ ወደዛች ሚስት ሲሄድ ብብቱ አካባቢም ላብ አለ አይደል አጠበው እኮ ላብ አለ ቆይ ብልቱን ነው የሚያጥበው አይደል ብልቱን ነው የሚያጥበው ብልቱን አያጥበው ግን ብብቱ ክንዱ ስር ጀርባው አካባቢ ላብ አለ አፉ ላይ ምናምን ይኖራል የሆነ መሳሳም ምናምን ይኖራል ያ ሽታ ይፈጥራል እሺ ሶ ሲዞር ሚስቶቹን ኦፍ ኮርስ ሽታ ደጋግሞ እንደዛ ሲያደርግ ሽታ ይፈጥራል በአንድ ጥበስ ስለሆነ ማለት ነው አንድ ሻወር ስለሆነ ማለት ነው አሁን አንተ የምትለውን ተቀብዬ ነው ነው ማውራው ስለዚህ እንዴት ኖርማል ልትለኝ ትችላለህ ሽታ ካለው ሚስቶቹ ምንድነው አይጸየፉትም ምንድነው ፊልም ያደርጉት ኦኬ ታንክ ዩ አንድ ጥያቄ ልጠይቅህ እዚሁ ላይ አንዲ ሰውዬ ሚስቱን 10 ጊዜ ቢገናኛት መልሶ 10 ጊዜ ሻወር ይታጠባል አንዲ ሰውየው 10 ጊዜ ሲገናኛት ወይ ሚኒመም አቨሬጅ ነው ሰዲውና 5 ወይም 6 ጊዜ ቢገናኛት ስላንድ ሴት አይደለም ቃደምጠኝ ስላንድ ሴት አይደለም እያወራህ ስለተለያዩ ሴቶች ነው እያወራለሁት ስለተለያዩ ሴቶች ነው እያወራለሁት እዚህ ላይ ደግሞ ረሱል አለይሂ ሰላቱ ወሰለም እንትን አላቸው አሁን ሲራ ላይ ስትሄድ ለምሳሌ ሸማኢሉል ሙሐመድያ ለትርሚዚ የነብኑ ሂሻም ውስጥ ላይም ብትሄድ አንዲኛው ሙጂዛ ነገር ምንድነው ረሱል አለይሂ ሰላቱ ወሰለም አጥየብ ሚሪሂል ሚስክ ይላል ከሚስክ ሽታ የበለጠ በጣም ጣፋጭ የሆነ ነው ሰውነታቸው ይላል በጣም ቆንጆ የሆኑ ሰው ናቸው ለምን ያላህ ሱብሃነሁ ወተዓላ ምርጥ ነብይ ናቸው የ30 ሰው ጉልበት እየሰጣቸው ሁሉ እንዴት ሆኖ ነው መልካም ሽታ የሚወጣው 11 ሴቶች ጋር እየተገናኘ እንደዛ የሚሸት ነገር እያለው እንዴት ነው መልካም ሽታ የሚወጣው ያማ እንግዲህ በቃ ነው ፈጣሪ ያላባት ልጅ ያለን አድምጡልኝ አሁን እያለ ያለው ከተለያዩ ሴቶች ጋር ግንኙነት እያደረገ ዋን ባዝ ሆኖ መልካም ሽታ ይሸተው ነበር እያለና ያለው እንግዲህ ሙክታር ካምር ተጋጭታል እኔ ሙስሊሞች ሴቶችም እንድትነቁ ነው በመቀጠል ግን አንደኛውን ጥያቄ ልጠይቅና ወደ ኤፌሶን ልካለሁ ወደ ኤፌሶን ልካለሁ እዚህ ጋር የ30 ሰው ጉልበት ይላል አንድ ሰው የ30 ሰው ጉልበት ካለው አንድ ወጣት ሴት ለአቅመ ሔዋን የደረሰች ሴት የ30 ሰው ጉልበት ያለውን ሰው መሸከም ትችላለች ለዚህ ጉዳይ ላይ ለሴክሹዋል ኢንተርኮርስ ኦኬ በጣም ጥሩ ስለዚህ አሁን ይሄ የስታቸው ጉልበት የ30 ሰው ያህል ጉልበት መኖሩ ከነሱ ጋር ለመገናኘት ያ እንዲያጥሙ ይሆናል ምንም ችግር የለም ለምሳሌ በኪሎ ኢነርጂ ጉልበት ፋት ወንድና ሴት ላይ ተጣጣሙ ይችላል ግን እሱ ለዚህ እኮ ነው ይኸውልህ ኧረ ሙክታር አንድ ለአቅመ ሔዋን የደረሰች ሴት አንድ የ30 ሰው ጉልበት ያለው ሰው ጎልማሳ ጠንካራ ሰው የ30 ሰው ጉልበት ኢማጂን በጣም ስትሮንግ ነው ያለው ሰው የ25 ዓመት ልጅን አትችለውም ትችለዋለች ኖሩ እንግዲህ ትችለዋለች ካልከኝ you have any report ወይም ሳይኮሎጂካል ፊዚካል ማንኛውም ሪፖርት ከነብዩ ሚስቶች ላይ ተገኘ የሚባል ሰምታል ስላይሻ እናወራለን በዛው አሁን ይሄንን ሐሳብ የ9 ዓመት ልጅ ጋር ግንኙነት ሲያደርግ የ30 ጉልበት ያለው ሰው 30 ሰው በለው ያለው ሰው የ9 ዓመት ልጅን ገና ጨቅላ የሆነች ልጅን ግንኙነት ሲያደርግ ትችለዋለችማ ኦኬ ችላው ከሆነ የወለደችው ልጅ አላት ከሱ አልወለደች ምክንያት ያልወለደችበት ምክንያት መሃን እንዳትለኝ ታንክ ዩ ቬሪ ማች ስለዚህ ይሄ የፈጣሪ ስራ ነው ለምሳሌ የሃቡ ቢመየሻው ኢናሰን ወይ መሃን ካልከኝ አይሻ መሃን ነበረች የሚል ማስረጃ አምጣ
መሃን ነበረች ልጅ መስጠት ኖ እሱ ላይ እኔ ልጅ መስጠትና ለመስጠት የሚችለው የማን ስጠኝ ማስረጃ መሃን ከሆነች አድም ልክ ነው ፈጣሪ ነው ፈጣሪ መሃን ከሆነች ደግሞ መውለድ ካልቻለች መሃን ይባላል ስለዚህ መሃን ደግሞ ከሆነች ማስረጃ ስጠኝ አይ ይሄ የ30 ሰው ጉልበት ያለው ሰው ምናልባት ዲስትሮ አድጓት ነበር የሚልም ግምት እንወስዳለን ማለት ነው አቦ መኪናውን ራቅ አድርግልን አውራ ሞተሩን ራቅ አድርገው ምንድነው እሺ ይሄኛው ነው ይሄኛው የምትለይ ጉዳይ እሷ መሃናት አይደለችም ቢባል ቃላት እኔ መቀባጠር አያስፈልግም ልጅ ወልድ ያለች አልወለደችም እገሌ ልጅ አለው የለውም ለምን ልጅ የለውም ወዲሚለው ጥናት ከገባን አነባለሁ አንብቤ እመጣለሁ ግን ልጅ የላትም እሷ የረሱል አለይሂ ሰላቱ ሰላም 11 ሚስቶች አሉ ልጅ ያለው አለ የሌለው አለ ሌሎች እኮ የላቸውም ኸዲጃ ብቻ ነው 6 ልጅ የነበራት እና ማርያቱል ቅብጥያ የምትባለው ስለዚህ ልጅ አለመኖሯ ጥያቄ ካሳብ እንሄድ ተመልሰን እሺ አንዴ ምንም እኮ እንደዚህ አይነት ድፍን የሆኑ ጭንቅላቶች ተይዞ እኮ ከነዚህ አይነት ሰዎች ጋር ራስ መወያየት ለማንኛውም እንግዲህ እሱ ያለው ችግር የለውም ነው ህፃን ላይ የ6 ዓመት ህፃን ላይ የ30 ሰዎች ያክል ጉልበት የተሰጠው ሰውዬ እሷን ሴክስ ሲያደርጋት ምንም ችግር የለውም ይያልና ምክንያቱም አንተ ራስህ የ6 ዓመት ህፃን ከሷ ጋር ያለ መተኛትህ ራሱ በአሁን ላይ የሚደፈሩ ህፃናቶች አንድ በሙስሊም ወንዶች የመጣ ነው አሁን ላይ ያላችሁ ማለት ምክንያቱም እንደዛ ጭንቅላት ይዛችሁ የ30 ሰዎች ያህል ጉልበት የተሰጠው ሰውዬ አይ ምንም ችግር የለም ትላላችሁ የ6 ዓመት ህፃን የ9 ዓመት ህፃን ጋር ተገናኝቶ የ30 ሰዎች ጉልበት ያክል የተሰጠው ሰውዬ ምንም ችግር የለውም ይላል ጭንቅላቱ ተደፍነው ማለት አኔ ከዚህ ጋር ምን ይወያያል ወልደህ ይው መቼም የወለድክ አይመስለኝም እና ወልደህ ይው ምንም አይደለም ብልግና ለማንኛውም ይሄንን የፎይን እንትን በሉለት ይሄ ሰውዬ የምር ማለት ነው ህግ የሚጠይቀው ከሆነ ህግ ይጠይቀው ቤተክርስቲያናችን እንደው ተኝታለች ተመልከቱ እኛ እዚህ በነገራችን ላይ ክርስቲያኖች መተኛት የለብንም እየተወያየንም ማለት ነው ስለ እፎይ ጉዳይ መተኛት የለብንም ምን እንደሚሉ ስሟቸው እየተመካከሩ ምናምን ማለት ነው አለምየን ፖስታለች አለምየንም የኔንም ፖስት አድርጉት እሺ እንትን ሪፖስት ታደርጉ እዚህ ጋር ቀስቷለች ከዛ ቢጫዋን ነገር ትነካላችሁ ባለፈው ማሳየቻችኋለሁ እና እንደዚህ ስታደርጉት ደግሞ ለብዙ ሰው ሼር ማድረግ ትችላላችሁ እንደነዚህ ያሉ ሰዎች ባለፈው ይሄ ሰውዬ እንወያይ ብሎ እንግዲህ ወርታችን ወርጀ ታያችኋለሁ ወያለምዬ ጋር ገብታችሁ እዩት እንወያይ ብሎ ለፎይ ጥሩ ያድርጎለት ከዛ ፈርቶ የቀረ ሰውዬ ነው ዛሬ ግን በመስጊዳቸው ምን እንደሚያደርጉ ተመልከቱ Yeah, I'm
ደስ አላቸው። ግን ይሄ የዚህ ኡመት ፊርዓውን የሆነ አቡጀህል መሞቱን እጠራጠራለሁኝ። ማን ያረጋግጥልኛል? አብደላህ ብን መስዑድ መጣ። ያ ረሱላህ እኔ አረጋግጣለሁኝ አለ። አቡጀህል መሞቱን እኔ አጣራለሁ። አንተ ተመልከቱ ብቻ። እኔ እኮ መሐመድ ራሱ ማለት ነው እንግዲህ ታሪኩን እየተናገረ ነው እና መሐመድ ራሱ እነዛ ሰዎች መሐመድን ሰድበዋል ብሎ ነው እንግዲህ ያ ሰውዬ የገደሉት ማለት ነው እና ደስ አላቸው። በቃ ስለመገደሉ ደስ አላቸው። እነ ጳውሎስን ተመልከቱ። የሐዋርያት ስራ አጥኑ። የምር የሐዋርያት ስራ እየቀጠቀጧቸው ማለት ነው። እየቀጠቀጧቸው ደም እስከሚፈሳቸው ድረስ ማለት ነው። የወህኒ ጠባቂ እስከሚያጥባቸው አጥባቸዋል። በነገራችን ላይ ገብታችሁ የሐዋርያት ስራ ምዕራፍ 16 አጥኑ። ምንድን ነው የሚለው? ተመልከቱ። መሐመድ እነዛ ሰዎች ተሳደበ። ያ ሰውዬ ተሳደበ ተብሎ ነው እንግዲህ መሐመድ እና ደስ ብሎት አልሐምዱሊላህ ደስ አለው ማለት ነው ስለገደሉለት። ከዛ እንደውስ ምን አለ? ተጠራጠርኩኝ አንገቱን ቆርጠው እንዲያመጡለት ማለት ነው። እንግዲህ በመሐመድ ምን አይነት መሐይብ እንደሆነ መሐመድ ማለት ነው መመልከት ትችላላችሁ። ይኸው በራሳቸው አንደበት በሙስሊሞቹ አንደበት መሐመድ ምን አይነት ሰው እንደነበረ መገንዘብ ትችላላችሁ። ገብታችሁ ይህ ሪፖስት አድርጉት ገብታችሁ። ይህ የክርስቲያናዊ ግዴታችሁ ነውና ገብታችሁ ለህጉ እንዲደርሰው ለቤተክርስቲያን ድምፅ ቤተክርስቲያን ይሄንን እንዲደርሳት እንፈልጋለን ማለት ነው። አይኖ የኛ ልጆች እንደተኙ እናውቃለን። ሶ ይሄንን እየገባችሁ ሪፖስት አድርጉት። ጨርስላችሁ ከዛ ምን እንደሚል ስሙት። ሰይፉን ይዞ አብደላህ ብን መስዑድ አንተ የአላህ ውሻ አለ። አላህ እያለ ለመጨረሻ ነው ያደረገ። ነቢዩን ነክቶ ሰላም የሆነ ሰው የለም፣ ወላሂ የለም። አንተ የአላህ ውሻ እያለ ለምና አላህ እንዳደረገ እግርህን ከጭንቅላቴ ላይ አንሳል ጥጋባቸው። አንተ እኮ እግርህን እኮ ጭንቅላቱ ላይ ያደረገው ሰው እኮ የመካ ቁረይሾች እኮ የበላይ የሆነ ሰው ነው ላይ ነዋል። አንገቱን ቆረጠውና እንደ ውሻ እየጎተተ ነቢዩ ጋር ይዞላቸው መጣ። ይህንን አላህ ገላገለናል። አላህ አሁንም ነቢዩን የሚሳደቡ ሰዎች አላህ በዚህ መልኩ አላህ ይገላግላቸው። አላህ ይገላግለን። ተመልከቱ። በዚህ መልኩ ልክ አንገቱን ቆርጠው ማለት ነው አመጡለት። ልክ መሐመድ ፊት ማለት ነው። መሐመድ ስለተሳደበ ብቻ አንተ ክርስቶስ እኮ በነገራችን ላይ ክርስቶስ እኮ ተሰድቧል እኮ ጋንኤል አለበት እስከ ማለት ድረስ አንድ የሚዩት አድርግ። ጋንኤል አለበት እስከ ማለት ድረስ እኮ ተሰድበውታል እኮ አይደለም? ሰድበውታል። ክርስቶስን ያክል አምላክ ማለት ነው። በዚህ ዘመንም ሲሰደብ እግዚአብሔር ልቦና ይስጣችሁ እያለን ማለት ነው። ለሚረግሟቸው ባርኳቸው ነው የተባልነው እኛ ማለት ነው። ባርኳቸው። እነዚህ ግን ምን አይነት ነፍሰ ገዳዮችና ደም መጣጮች እንደሆኑ ተመልከቱ። መሐመድ በነበረበት ጊዜ ምን ያደርግ ነበረ? ስለተሰደበ ብቻ ማለት ነው የሰው አንገት አስቆርጦ አምጡልኝ አለ። ተመልከቱ። በራሳቸው አንደበት አሁን ይሄ እፎይ ቢያነበው ማለት ነው አሁን የተናገረው ሰውዬ ቢያነበው ምን ተነቧል አይደለ? ያ ተነቧል። ተናግረ ነው ተሰድበናል። እኛም አላደረገም ተብለን ተሰድበናል። ሰው አስገድሎ አምጥቶ የታለ እንደው አልረካምና አልሞተም። እንደው ይሄ ሰውዬ የሰደበኝ ሰውዬ አልሞተም እና መሞቱን እንዳረጋግጥ አንገቱን ቆርጠው ይዘውለት መጡ ማለት ነው። ከዛ አልሐምዱሊላህ አላህ የሚያመሰግኑት በዚህ ነው። በሰው ደም መጣጮች ሁላ ማለት ነው። በሰው ደም ነው አላህ የምታመሰግኑት። ወንድማችሁን እየገደላችሁ መሐመድ 10 ጊዜ ሰደባ ምን ይጎድልበታል? ስለተሰደበ ምን ይጎድልበታል? ክርስቶስ እኮ ተሰድቧል እኮ። ዛሬም ድረስ እየሰደባችሁ አምላክን ያክል እየሰደባችሁ ያላችሁ ጆሮአችን እየኮረኮረንም ቢሆን እያሳከከንም ቢሆን እግዚአብሔር ይቅር ይበላችሁ። ምክንያቱም ክርስቶስ አስተምሮናል። ምን አለ? ለሚበድሏችሁ ሰዎች ሁሉ ምንድነው ምህረትን እንድናደርግላቸው ነው ክርስቶስ ያስተማረን። ምን አይነት ሰይጣን እንደሆኑ ምን አይነት ሰይጣን ናቸው? ሰው በላ እኔ ክርስቲያኖች እንድትነቁ ነው የምፈልገው። አሁን እኔ ውይይቱን አቋርጬ የዚህን እያሰማችሁ ያለሁት ማለት ነው የምር ክርስቲያኖች እንድትነቁ። እነሱ አልተኙም። ይኸው በየመስጊዳቸው የእፎይ ስም ነው፣ በየአዛናቸው አላህ ያጥፋው እንደሱ ያለ ሰው አላህ ያጥፋው እያሉ እንትን እያሉ ነው እየተራገሙ ነው እንትን የሚለው ማለት ነው። አንገቱን ቆርጣችሁ ይዛችሁልኝ። በዚህ ዘመን የሚሆነው አንገቱን ቆርጣው ይዘውለት እንዲመጡ ማለት ነው። ምን አይነት ሰዎች ነፍሰ ገዳዮች እንደሆኑ ኤፍዬ ሆልድ ኦን ማሜ፣ በዚሁ ሀሳብ ላይ እስቲ ማሜ ላውራው። ማሜ ቆይ አንዴ እንጨርሰው። ልክ የአቡ ለሀብ
ስንፍናና አንዳንድ ወንድሞችም ደግሞ የማይችሉትን ኃላፊነት ተቀብለው ዝም ብሎ ፖስት ብቻ አድርገው ተደውሎ መረጃ ሲሰጣቸው ግን አንድን ነገር ማድረግ ባለመቻላቸው ልጁ ወጥቷል። ሴቶች ባዶ እግራቸውን ነበረ አስፋልት ላይ እየሮጠች መኪና ስታባረር የነበረው ማለት ነው። እሱ ሄደው መኪና መሀይብነታቸው በነገራችን ላይ በሴት እንትን ይላሉ። ሴት ልጅ እንዴት ነው የምትመታው? እፎይ ለሴት ልጅ አንሶ ነው አይደለም፣ ግን እንደው ሴት ልጅ እንዴት ነው የምትመታው? ያ አትመታም በሚለው ምን አይነት መሀይብ እንደሆናችሁ በዚህ ማወቅ እንችላለን። በነገራችን ላይ ሴትን ይሰዳሉ። ፋራ ህጻናቶች፣ የአካባቢ ሙስሊም ህጻናቶች 14 ዓመት 13 ዓመት አሁን በህፃን ቢመታ ማለት ሊከሱት እኮ ነው። በዛውም እኮ በቃ ህፃናት መታ ወይውን ነገር አደረገ ምናምን። አይምሮ ያለን ሰዎች ነን። እንደናንተ አይምሮ ቢስ አይደለንም። በነገራችን ላይ አይምሮ ያለን ሰዎች ነን። እኔ የተላከልኝ ቪዲዮ በጣም የሚያሳዝን ህጻናቶች ማለት ነው። ስለዚህ ትላንትና ትልቅ ዋጋ አስከፍሎናል መጅሊስ። ገና ትልቅ ዋጋ ትከፍላላችሁ። በነገራችን ላይ እንደዚህ ለጽድቅ ያደረጋችሁ ይመስላችኋል እንጂ እያንዳንዱ ነገር ነገ ሰማይ ላይ የሚከፍላችሁ አለ። ኦኬ ክርስቶስ ይመጣል። እያንዳንዱ እንደ ስራው መጠን ከፍለው ዘንድ ዋጋዬ ከኔ ጋር አረብሏል ክርስቶስ ኢየሱስ ማለት ነው። ዛሬ የወንድማችሁ ደም ለመምጠጥ መስጊድ ውስጥ ተሰባስባችሁ መስጊድ ውስጥ የተሰባሰባችሁት የወንድማችሁን ደም ለማፍሰስ ነው እንጂ የአምላካችሁን ቃል ለመናገር አይደለም። ሰው መስጊድ ውስጥ ተሰባስቦ የአንድ ሰውን ደም ለማፍሰስ እንትን ይላል፣ ይወያያል። ምን አይነት አይምሮ ቢስ ብትሆኑ ነው ሙስሊሞች? አላሁ አክበር። ደግሞ እኮ እኔ ማነው ይሄ አምላክ ብላችሁ የያዛችሁት መሐመድ ራሱ ማለት ነው። መሐመድ አምላክ ብላችሁ የያዛችሁት መሐመድ የሰው አንገትን አስቆርጣችሁ ይዛችሁልኝ ቢሰደብ ምን ችግር አለ? ቢሰደብ ምን ችግር አለ? ቆይ የሐዋርያት ስራ መቼም የሙስሊም መቼ ያጠናል? የሐዋርያት ስራን ገብታችሁ አጥኑ። ማነው ክርስቶስ እንዴት እንደተሰደበ? ኦኬ ሐዋርያቶቹ ውጣንተ ሐዋርያቶቹ እንዴት አድርገው እንትን እንዳሉ ሐዋርያቶቹ እንዴት አድርገው በመከራ እንዳለፉ የሚናገር ነው። እሺ የሐዋርያት ስራ ኦኬ፣ የሐዋርያት ስራ ገብታችሁ እስቲ አንብቡ። አንዳንዴ እውቀት እንዲሆንላችሁ እስቲ ይሄን አንብቡ። የሐዋርያት ስራ ምን አይነት የቱ ጋር እንደሆነ ላሳያችሁ። እንግዲህ የሐዋርያት ስራ እንኳን አታውቁም፣ መች ታውቃላችሁ? የሐዋርያት ስራን አንብቡ። ይኸው የሐዋርያት ስራን አንብቡ። እሺ ይችኛዋን የሐዋርያት ስራ ከመጀመሪያ ጀምራችሁ እንዴት መንፈስ ቅዱስ እንደወረደላቸው ሐዋርያቶቹ፣ ከዛ በኋላ ደግሞ እንዴት እንደተሰቃዩ ምናምን ነገር ይናገራል ማለት ነው። እንዴት ጳውሎስ በስንት መከራ እንዴት መሰደብቹ አይደለም እኮ ጳውሎስ የደረሰበት መገፍተር፣ መመታት፣ የተለያዩ ነገር ለወንጌል ብሎ ለዚህ ወንጌል ብሎ ብዙ መከራ ደርሶበታል። ብዙ መከራ ማለት ነው። መሐመድ ቢሰደብ ምን ሆነ? ምን ይጎላል? ይሄ የሞተ ሰውዬ ማለት ነው። ምን ይጎላል? አፈር የሆነ ነው። ሞቷል አይደለ እንዴ? አፈር ሆኖ እንደኛ እንኳን ሰውነት የለውም አይደለ? አፈር ሆኗል። ቢሰደብ ምንድነው ችግሩ? ከዛ በኋላ ደግሞ ታሪኩን እንደው ታሪክ ምሳሌ አድርገው ያመጣሉ። ምን የሚል ታሪክ? ሰው እንግዲህ ሰው አንዴ ቆይ ሰው እንደገደለ እንዳስገደለ ስለሰደቡት ብቻ አንገቱን ቆርጣችሁ ይዛችሁልኝ ብሎ መሐመድ ተናግሯል። ይሄ ጽድቅ ነው የሰራው። መሐመድ የተባለ አውሬ እንደሆነ የሚያሳይ እኮ ነው ይዛችሁልን የመጣችሁት። በኢየሱስ ምን አይነት ሰዎች እንደ ታሪክ እንደ ቆንጆ ታሪክ ትናገራላችሁ? አታፍሩ? መሐመድ ሞተ አልሽኝ አይደለ? ሰማሁኝ። አዎ ለማን መሐመድ አልሞተ ነበር ይሁን እኮ። አይ እንደዚህ ነው ሐዲሱ የሚለው። እንግዲህ የነቢያት ስጋ አፈር አታበሰብሰውም፣ መቃብር ውስጥ ነው። ስለዚህ አልበሰበሰም። ለዛ ነው ሳውዲ አረቢያ ከአፈር ከምራበት ዛሬ ላይ እንዲሰገድበት እያደረገች ያለች። ጭራ ያሳየናል እንጂ መሐመድ ሰውነት ባይበሰብስ ኖሮ ማለት በሶስተኛው ቀን ምናምን አለ እኮ እንደበሰበሰ ምናምን ይናገራል። እንደው ባይበሰብስ ኖሮ እንደ ቅርስ ታሳየን ነበር ሳውዲ አረቢያ። ይኸው እውነተኛ ነብይ እንደው በቃ አያስቀምጡንም ነበር። ግን በስብሶ አፈር የሆነ ነው። በቁሙ ስንት ነገር የሆነ ሳይ ሸቶ ነው የቀበሩት። አየሽ
ትክክል ሐዲሱ ይናገራል። አዎ ሸቷቸው ነው። ታች ያላችሁ ደግሞ አስመሳይ ክርስቲያኖች ነግሬያቸዋለሁ። ተይ ምናምን የምትሉ ሰዎች እኔ በብሎክ ነው ማሰናበታችሁ። ስርዓት የምትይዙ ከሆነ ስርዓት ያዙ። እኔ እንደዚህ አይነት ነገር ደስ አይለኝም። አታስመስል። እኔ ሰው መስጊድ ውስጥ አሁን ቤተክርስቲያን ውስጥ ሰው እንዲገደል እቅድ ብያዝ አስባችሁታል? እኔ ምንም አላችሁም ተው ምናምን እንደምትሉ ማለት ነው። በልጆቻችሁ እዩት። በቃ ይሄ ነው የምላችሁ። ምክንያቱም እኛ እፎይ እኔ ወንድሜ የስጋ ወንድሜ አይደለም፣ ነገር ግን ያንገበግበኛል። ገብቷችኋል? ያንገበግበኛል። በልጅሽ በወንድምሽ ሲደርስ ነው የምትረዱት እኮ። በወንድማችሁ በእህታችሁ በቤተሰቦቻችሁ ሲደርስ ነው የምትረዱት። ወይኔ ጭንቀቱ ምናምን ማለት ነው። በሉ እንግዲህ እንደዚህ የምትሉ ሰዎች ማለት ነው በወንድማችሁ በእህታችሁ እዩት። እኔ ምንም አላችሁም። ምንድን ነው ጀምሮ አስገቡ ስትል ላውራ ፈቅዳችሁልኛል? ምንድን ነው መጀመሪያ ክርስቲያን ነው። የምን ክርስቲያን? የትኛው ክርስቲያን? ኦርቶዶክስ። እሺ እንትን ዶግማው ትነግረናለህ? ዶግማ ይሻላል ከምታጭበረብሩት ነፍስ አላወራዳችሁትም አይደለም? ሞርሊቶች በተመሳሳይ ምርት እንዳትሸወዱ። አላስ እንትን የመሐመድ ሰውነት ሸቶ እንደነበረ ሐዲሱ አለክ? እኔ የምለው ስድብ ነው ወይስ ምንድነው? አሁን እንትን ያላችሁት አይሰደብም ጦርነት ለመቀስቀስ ነው እናንተ አላማችሁ ማለት ነው። ስማ አንተም እንደ ነብይ እኔ እንዳልዞ ማንም አልሰደበም። ከመረጃ ውጭ አወራ ሰው አለ? ነው ተናብራና ተናገር። ከመረጃ ውጭ አወራ ሰው አለ? አላስ የመሐመድ ሰውነት ሸቶ እንደነበረ የሚያሳየው ማስረጃ አለክ? እንትኑ ነው። ቆይ እስኪ እፈልገዋለሁ። እኔም ራሱ ጽፌው ነበር እንትን አላደረኩትም። ያ አንብቤው ነበርና ጠፋብኛል። ምንድነው ሐዲስ ላይ ራሱ ነገር እንትን ላይ ነው፣ ሲራ ላይ መሰለኝ። እና እኔ እንጃ ሲራ ላይ ነው ውስጥ ሰጣለ የሆነ መጽሐፍ እኔ ከቢኒያም በጣም ቆይቷል። በርግጥ ሼር አድርጎልኝ ነበር። እስቲ ካገኙት ሼር አድርጓቸዋለሁ። ቆይቷል። ያ አንድ ሐዲስ ምን አየው መሰለሽ? የነቢያት ሰውነት ስጋ አይበሰብስም ብሎ ተናግሯልና መሽተት ከጀመረ መበስበስ ጀምሯል ማለት ነው። ስለዚህ ሐሰተኛ ነብይ ነው ማለት ነው። ሐሰተኛ ነብይ ነው። እንደገና ደግሞ እንደው እኔ ጧት አሁን ካጆር መብላት ጀምሬያለሁ። ካጆር ታውቃላችሁ አይደል? እፍዬ ታውቂያለሽ? ካጆር ታውቂያለሽ? ካጆር ማለት ቴምር ማለት ነው። ቴምር ጧት እየበላው ነው በባዶ ሆዴ ማለት ነው። መርዝ እንኳን ሰው ቢያበላኝ አሁን ጥርጣሬ ላይ ነኝና ከመርዙ ያድነኛል። ያው መሐመድ እንደዛ ብሎ የለ እሱን እየበላው ነው። that is right so መሐመድ ካጆር እየበላ ነው እንግዲህ በመርዝ ነው የሞተው። እንዲህ ብሎ ተናገረ። ካጆር መብላት መርዝ እንኳን የተመረዘ ምግብ ብትበሉ መርዙን ያከሽፈዋል። መርዙን ማለት ነው የሚገባው መርዝ ወደ ሆድ የሚገባው መርዝ ያከሽፈዋል አለ። ስለዚህ መሐመድ ካጆር እየበላ ነው፣ ቴምር እየበላ ነው እንግዲህ መርዝ ያገኘው። በዚህ አጋጣሚ ሞተ። እንግዲህ 3 ዓመት ሙሉ ተሰቃይቶ እንደሞተ ይናገራል። ስለዚህ ሐሰተኛ ነብይ ነው ማለት ነው። በዚህ አንፃር በራሱ ዲበንክ ይደረጋል ማለት ነው። እኔው አብዱል ከሪም ደህና ነህ? እየሰማኸኝ ነው? አብዱል ከሪም እንዴት ነህ? ሚዩት ባታደርገኝ አሪፍ ነው።
አይ ሚዩት አናረግም ሐሳቡ ላይ ከርክ ማለት ነው። እኔ እኮ እስካሁን ማለት ነው አንተም ትንሽ አንዳንዴ የሆነ ድንበር አለፍ የምትለው ነገር አለ። ግን ልጅቱ ነች በጣም ድንበር የምታልፈው። አንተ ልክ ከቁርአን ሆነ ከሐዲስ ሆነ ያነበብከውን ነገር በስነ ስርዓት ይሄ ምንድነው ወይም ደግሞ እንዲህ ይላል ምንድነው መለሳችሁ የእናንተ መልስ ምንድነው የምታውቁት ነገር ካለ ብለህ መጠየቅ አለብህ። ይሄ እንደዚህ ወደ ስሪባ አንድ ስሪባ እስከመጣ ማንም እኮ አልሰደበም። ሰውዬ ማንም ሰደበ የለም። ያለ መረጃ ያወራ ሰው የለም። ኩኩምበር እየበላው ነው። ሴቶች ኩኩምበር መያዝ አይችሉምና አይደለም። እስኪ ለምሳሌ መሳደቡን ልንገርህ እኔ በመረጃ ማለት ነው። ቆይ የሆነ ልጅ ገባ ቅድም አብዱል ከሪም እፎይ ተሰድቧል ብለህ ታምናለህ? እፎይ ተሰድቧል ብለህ ታምናለህ? አስጨርሰኝ። ስለዛ ወደዛ ዝርዝር እዛ ሄድ አሁን እኔ ልንገርህ አንዴ ሆልድ ኦን አብዱል ከሪም ቅድም ኤፌ ከፈተችው ቪዲዮ አለ ሳልናገር እንትን አልኩኝ። እኔ ሪፖስት አድርጌያለሁ። ሰው እያወራች ቪዲዮ አልደረሰኝም ነበር። ድንገት አሁን ይከፍታው እንዳየው ቋንዴ አብዱል ሪፖስት አድርጌዋለሁ። አሁን እኔ ከኤፌ ላይ ገብቼ ማለት ነው ያሳየችን ቪዲዮ አለ አይደለ? በመስጊድ ውስጥ ነው እፎይን ለመግደል ያወጡት አዋጅ አለ። ስለዚህ እያንዳንዱ ህዝበ ክርስቲያን ኢቭን ኢፍ ሙስሊሙ ግድያን የምትቃወም ሙስሊሞች ራሳችሁ ገብታችሁ ተመልከቱት። እኛ ስናወራ የነበረውን ሐዲስ ነው ታሪክ ነው ሰውየው ኡስታዙ ሲያወራ የነበረው ከዚህ በፊት ተጠርቶ እሺ ብሎ ተቀብሎ እፎይን ለውይይት ተቀብሎ አዛ ሙስሊሞች እንደው እንዳታወራ ከእፎይ ጋር ብለው ለምነውት ነው እግሩ ላይ ወድቀው ነው በቃ ያስቆሙት። ምክንያቱም የሚወጣ ጉር ስላለ ማለት ነው። አሁን እየገባችሁ ሁላችሁም ማለት ነው ላይክ ኮፒ ሊንክ ኤንድ ሼር እያደረጋችሁ ማለት ነው ሪፖስት እያደረጋችሁ በዚያ ወንጌልን አገልግሉ። ምክንያቱም ከእፎይ ጋር የምንቆመው በዚህ ነው አንደኛው መንገድ ማለት ነው። በዚህ መቆም አለባችሁ። እንደገና ሙስሊሞችም ደግሞ ግድያን ማትቀበሉ ሙስሊሞች አላችሁ። ገብታችሁ ላይክ አድርጉት። ገብታችሁ ላይክ ብቻ አይደለም ማትቀበሉ አህበሾች አላችሁ። ዋሃብያው አይደለም። ዋሃብያው ክንፍ በጣም አስቸጋሪ ነው። እንደወረደ ስለሚቀበል ማለት ነው። እንደወረደ እስልምናን ስለሚቀበል ያንን አፕላይ ስለሚያደርጋውን በምድሪቱ ላይ ያንን ስለሚተገብር በጣም አስቸጋሪ ነው ይሄ ዋሃብያው የሚባለው ክንፍ ማለት ነው። አህበሹ ግን ይኖራል ከክርስቲያኑ ጋር አብሮ ይዝናናል፣ ችግር የለበትም። እኛም ከነሱ ጋር ችግር የለብንም። ያው ግን ሙስሊም ነው። ያ ማለት አሁን ክርስትና ሲነካ ክርስቲያኑ በአንድ ላይ ሆ ብሎ እንደሚነሳ እንደሚጠይቅ ያ ሙስሊምም በሙስሊም እንትን ውስጥ ነው የሚካተተው። ግን አህበሹ በጣም የተሻለ ነው። ዋሃብያው ግን በጣም ዴንጀረስ ነው። በጣም በሲሪየስ ሊታይ የሚገባው ጉዳይ ነው። ወንዶች ወገባችሁን ታጠቅ ብላችሁ ዱብ በሉ። ክፉ ቀን ሊመጣ ነው። ጊዜ ነው። የተከበረው ወር ነው የሚጠበቀው። የተከበረው ወር መቼ እንደሆነ አናቀውም። ክርስቲያን ወንዶች ዱብ ወገባችሁን ታጠቅ፣ መቀነታችሁን ጠበቅ። ሴቶች ኦኬ፣ ዱብ ማለት ያስፈልጋል። ራስን ከመከላከል አንጻር ነው የማወራው እንጂ እኛ ጦርን እያሰብን ጦርነትን እየቀሰቀስን አይደለም። ኦልሬዲ እነሱ ግን ምንድነው በየመስጊዳቸው ጦርነትን እየቀሰቀሱ ነው። ስለዚህ እኛ ምን ነው ማድረግ ያለበት? ኢትዮጵያ የሰላም ሀገር ናት፣ መንግስት ያለበት ሀገር ነው። አሁን እናንተ ኮፒ ሊንክ፣ ሼር፣ ሪፖስት በማድረግ ኤፌሶን የፖስተችውን አሁን ስታሳየን የነበረውን ቪዲዮ ፕሊስ ቫይራል ይውጣ፣ ይከሰሱ። እነሱም እኛ ላይ ብቻ ክስ ምን ያደርጋል? እነሱም ይከሰሱ። ኦኬ። ከዛ በኋላ ግን አሁን ወደ አብዱል ሄዳለሁ ማለት ነው። አብዱልዬ የምታወሩ ካላችሁ ነቃል። አቤት። ጥያቄ ነበረን። ምንድነው ጥያቄው? እፎይ ያለ ማስረጃ አውርቷል። ያወራበታል።
እፎይ ያለ ማስረጃ የተናገረበት ክፍል አለክ? እኔ እኮ መረጃውን እንደዚህ ነው ሳይሆን አገላለጽ ላይ ነው ችግሩ እንጂ ትክክል ነው መናገሩ ማለት በመስመር ለምሳሌ ሰጠር ላይ በዛ ተመርኩዞ ነው ግን ያተረጓጉም እኔ ራሱ ለምሳሌ ማታ ነው ምናምን ለምሳሌ ያገላለጽ እና የትርጓሜ ቆይ ልንገርህ አዳምጠኝ ለምሳሌ ያልክ ይሄንን ፓርት ሲተረጉም እንደዚህ ብላይ ተናገር እኮ አሁን አውራ ብለኝ እንደገና እንትና ትበለ ያ ለምሳሌ ብለህ እሱ ከጠራው ሐሳብ ነው የምነግርህ እኔ ሳልሆን እሺ እኮ ለምሳሌ ሴክስ ያደረጉ እንደዚህ ያደረጉ እያለ ከዚህ ቪዲዮ አሁን የተሳሳቱት ነገር እያለ በእጁ የሆነ ነገር እንትን ያደረገ እንደዚህ ያልኩት ቃላት እንትን በሙፈሲሮቹ አብዛኛዎቹ ሙፈሲሮች ምናምን ብሎ እንደገና እንደዚህ ብልት እየሳመ እያልኩኝ ያልኩት ያው ተሳስቻለሁኝ ብዙ ሙስሊሞችን እንትን ብሏልና ይቅርታ ብሎ ራሱን ቪዲዮ ሰርቶ ይቻላል በቃ ይቅርታ በጠየቀበት ላይ ሳይሆን ለምሳሌ ይሄ እንደዚህ የሚለው ነገር አብዱል ከሪም ይቅርታ በጠየቀበት ላይ ይቅርታ ብሏል በቃ ያ ይታለፋል የእናንተ ኡስታዞች ይቅርታ እንኳን አልጠየቁም አሁን ባልጠየቀበት ምሳሌ በላ አንሳውና ያንን ክፍል አንሳና ሰጠኝ እኔ ደግሞ ማስረጃውን አወጣልሃለሁ ዳሴት ከዛን ትክክል ነው ትክክል አይደለም የሚለው ነው በዛን ነው ሞግቷል እዚህ ላይ ግን እንደዚህ ገብቼ ነው እንደዚህ የተወያየሁት ማለት ነው ለምሳሌ ስለ ከአባ ማውርተናል እሱ ጋር ስለ ሀጀር አልአስወድ ያውርተናል ከአባ ዙሪያ ማለት ነው እዛ ላይ ስናወራ ግን ስንነጋገር እንደዚህ እየሳመ ድንጋውን እንትን እያለ ምናምን ያሁን ያገላለጽ ችግር ነው እንደዛ ሳይሆን እኛ አሁን ቁርአን ለምሳሌ እኔ ሙስሊም ነኝ አትሰማው ማተለው ማንተ ግን አንዴ አልፎ ያዳመጥኩት አለ አንተ ማተለው አትሰማውም አላህ ያልከጸልኝ ብትሄድ ካባው ጋር ትሰማዋለህ አይደል ምንን ካባውን ካባውን እኮ አይደለም ያንን ያ ሌላ ነው የሆነ ልጅ ራሱ እንደዚህ እነሱ ጋር ገብቶ ዝም ብሎ በንዴት መንፈስ የሆነ ነገር ተናግሮ ሄደ ያ እንደዛ ትክክል አይደለም ብዬ ራሱ ደግፌያቸዋለሁ እነሱ ግን ብልት እንደዚህ መጠመጠ ምናምን እንደዚህ አይነት ነገር ጸያፍ ቃላት የለም አሁን ብልት ሳመ ሚል ያሰነን ቆይ አብዱል ከሪም ያሰነን ነብዩ ያሰነን ብልት ተጠባ የሚል ሐዲስ ክፍል የለም ነው የምትለው አንተም ራሱ የሰውን ቃላት ነው የተናገርከው እሺ ታዲያ ሳማ አይደለም ቆይ ሳማ አይደለም ጠባ ነው የሚለው ቆይ አለ የለም እሺ ሙፈሲሮች አሁን እዚህ ጋር አብዱል ከሪም እንትን አትበለው አትሽሸው እሱ ያለው ነው አድምጠኝ ሙፈሲሮችን አይደለም ቃላቱ ይላል አይልም ሙፈሲሮች ካላሉ በሙፈሲሮች ካላህር ያን ነገር አታውቀውም ማለት ሙፈሲሩ ሳይሆን ሐዲሱ ቃሉ ሊትራሊ ጠባ አይልም ይላል አይደል የሚለውን መጠቀሙ ምንድነው ስህተቱ እንደዛ ከሆነ ቁርአኑን እኮ ራሱን መተርጎም አልችልም ታውቃለህ ነው አየህ የሚለው ከሆነ የሚለውን ጠርቶ መጥራቱ ምንድነው ስህተቱ ነው ለሙስሊሞች ሌሎች ሙስሊሞች እንዲያውቁት ነው የሚፈልገው ገብተው እንደዚህ በመንፈሳዊ ነው አይ እስልምና መንፈሳዊ ያለው ያለም ነው መልስ ለመመለስ እንትን ይላሉ ይኸውልህ አንተ አሁን እሺ የልጅህን ልጅ ብልት ትጠባለህ እስኪ ልጠይቅህ ነው እንዴ እኔ አላደርግም ማድርገውም አላውቅም ልጅ አለኝ አይዞህ አንድ ልጅ አለኝ ግን አድርገው አላውቅም አስቤውም አላውቅም ስለዚህ ቃሉ ግን ሐዲሱ ላይ አንበበዋል እኔም ነበርኩኝ ስትወያይ አስታወስኩ ጠባ ይላል
አንብቤዋለሁ አብሬክ ነው ያነበብኩት። እንደዛ አይደለም። እሺ ምንድን ነው የሚለው? አንተ የራስህን ተፍሲር ላይ ኖ ቆይ ተፍሲር ላይ ቆይ አብዱል ከሪም ተፍሲር ሳይሆን ሐዲሱ ቀጥታ ይዞት የመጣው ሐዲስ ጠባ ነው የሚለው ሊትራሊ። ስለዚህ ያንን ወርድ መጠቀሙ ምንድን ነው ስህተቱ? አንተ እሺ ነው ያን አልጠቀምም ማለት ነው። ግን አንተ እኔ አሁን መጽሐፍን ገልጫ ቢሆን ትክክለኛ ሐሳቡን መረዳት ትችላለህ። ይሄን መልስ ነው። ቆይ አብዱ ቃሉ ይላል አይደል? ቆይ እሺ እመልስልሃለሁ። ቃሉ ይላል አይልም? እዛ ላይ እንስማማ። ይዞ የመጣው ስትወያይ አሁን ሪማይንድ አደረኩ። በጣም አስታውስ። እዛ ላይ እኮ እየመለስኩልህ ነበር። ግን አንተ እንደዛ እስልምና እኮ ምን ምሳሌያዊ ንግግር የለውም አብዱል ከሪም፣ ምሳሌያዊ ንግግር የለውም። ሊትራሊ ነው የምትጠቀመው። አላህ አካል አለው ከተባል ካው አለው ነው የምትለኝ አይደለም? እንደዛ አይደለም። እንደዛ አይደለም። እኔ ለምሳሌ ቁርአን አንድ የቁርአን አያ ስተረጉም እኔ በራሴ በአማርኛ ተጽፏል ወይም በእንግሊዘኛ ተጽፏል ብዬ በዛ በተጻፈው መሰረት አይደለም እኔ የምተረጉመው ማለት ነው። መልካም እንግዲህ የሚል ነው እየሰማሁ ነው። ይላል ሌላ ሐሳብ ካለ ደግሞ ስጠኝ። ሌላ ሐሳብ ካለ ቃሉ ይላል ሊትራሊ ተጽፏል ይላል። ከዛ በኋላ ግን የተጠቀመው የተናገረው ቃሉ እሱ አሁን ቃሉን ቃል ነው የሚለው እያልከኝ ነው። እኔ ደግሞ ያንን በእንግሊዘኛ ተጻፈ ብዬ ቀጥታ በዛ መተርጉም አልችልም። እንዴት ነው የምተረጉመው ነው የምትለኝ? አሁን ቀጣይ ጥያቄ አለ ማለት እኔ ራሴ እኩል አወጣልህ እችላለሁ አለኝ። እሱ ሐዲስ ጠባ ነው የሚለው ሊትራሊ ጠባ ነው የሚለው። አንተ አሁን ወደ በተፍሲር ሄድክ እንጂ ሙፈሲሮች ምን አሉ እያልክ መናገር ፈለግክ እንጂ ሊትራሊ ጠባ ነው የሚለው አለኝ። ሐዲሱ ቴሌግራም ግሩፕ ላይ አለኝ። ተረዳይ? ያንን ማንበቡ ስህተት አይደለም። እናንተ ናችሁ ገብታችሁ ሙስሊሙ ማህበረሰብ ገብቶ ኦፌንድ ማድረግ አለበት፣ መመለስ መቻል አለበት፣ ይሄን ማብራራት መቻል አለበት፣ ማብራራት መቻል አለበት። ከዛ በኋላ ከተብራራ ኢትስ ኦኬ ብለን እናልፋለን። ግን ኖርማል ነው ወይ ብለን ነው የምንይዘው። ይሄ ኖርማል ነው ወይ ብለን ነው የምንጠይቀው። እኔ ቅድም ሳመጣል ሐዲስ ሳመጣ ያልኩ ነበር። ለምሳሌ ቁርአን አሁን እኔ ሙሉ በሙሉ ትርጉም አልቀረሁም። አንደኛ በአማርኛ ማንበብ መረዳት አልችልም። ገብቶኛል። አሁን ቃሉ ይላል፣ በቃ ቃሉ ይላል። ተጠቅሞታል። አዎ ተጠቅሞታል። ምንም ብትከሰውም ውጤት የምታመጣበት አይደለም። ምክንያቱም ያነበበውን ነው የተናገረው። ዴፊኒትሊ እኔም ቅድም ሳነብልህ አሁን ስለ ጽዳት ሳነብልህ ስለ እጥበት ማለት ነው ሳነብ ነብዩ 11 ሚስቶች ነበሩት። 11ዱን ሲዞር አንድ እጥበት ነው የሚለው። አንድ እጥበት 11ዱንም እየዞረ ተመሳሳይ አንድ እጥበት ነው የሚለው። አንድ እጥበት ብቻ። ስለዚህ ይሄንን ሳወራ ዘርዘር አድርጌ ላወራቸው አለው። ገባህ አይደል? ነብያችን እኮ ማለት ዘርዘር አድርጌ ግን ሰው አይደሉም ነው የምንለው እኛ። ሰው ናቸው ግን እንደ ሰው አይደሉም። ምን ማለት ነው? አሁን ነብዩም ሰው ነው፣ እኔም ሰው ነን። ነገር ግን እሺ፣ አዎ እንደ ሰው አይደሉም። እንደ ሰው አይደሉም። ሰው ናቸው፣ ነገር ግን እንደ ሰው አይደሉም። እየሰማው ነው ተጫውተዋል እርሶ። በአጠቃላይ ደግሞ ወደ 15 ነው የሚለው። ተፈቱም አሉ ግን ሚስት አድርገው እንትን ያሉት 11 ናቸው። አሁን በእስልምና የእስላሞች ነብይ 11 ሚስት ይዟልና ሙስሊሞች 11 ሚስት ይይዛሉ፣ ማግባት ይችላሉ ብለህ ትናገራለህ? እንደዛ አይደለም። አይውልህ እኔ እንደዛ እየተናገርኩ አይደለም። እኔ ኮንቴክስት ይገባኛል። ይሄ አውድ የሚባል ነገር አድምጥ። አውድ የሚባል ነገር አለ። የቅድሙ ላይ ተወው፣ በቃ እርሳው ይላል ቃሉ።
የሚለውን ተጠቅሞታል ወንድማችን እፎይ። ሂዝ ራይት፣ እኛ ራይት ነው ብለን ነው የምናምነው። የቅድሟን ግን እስቲ ቪዲዮ ልክፈትልህና የወረደበትን እስቲ አንብብልኝ። ይኸው እስቲ ይህንን አንብብ፣ እችኛውን ክፍል አንብብልኝ አብዱል ከሪም። አቤት አብዱል ከሪም እችን አንብብልኝ እስቲ ቻፕተር 12 ወይ ይተሰማኝ ነው። 12 ቻፕተርን አንብብልኝ እስቲ 12 ቻፕተር። ድምፅን ከፍ አድርግና አንብብ። አዎ እኔ አሁን እያነበብኩት ነው። ባቡ ኢዛ ጃማዓ ثم عاد ومن دار እስኪ ትንሽ ومن دار على نسائه في غسل واحد ምን ማለት ነው? ምን ማለት ነው? እና አሁን እንደዛ አንብቤ ማለት ነው። ምን ማለት ነው? ቀጥታ እንዲህ ብሏል ብዬ እኔ ተርጉምልኝ፣ መረዳት አልችልም። መጀመሪያ ተርጉምልኝና ወደዚህ እንሄዳለን። ወደ ታችኛው ሐሳብ እንሄዳለን። የወረደበት ሐሳብ አለ እዚህ ጋር። ተርጉምልኝና ይሄንን ከዛን ወደ ቀጣዩ ሐሳብ እንሄዳለን። ምን ማለት ነው? እየሰማኸኝ የኔን ሐሳብ አልተረዳኸኝም። አሁን እኔ አንተ ተመችተኛል። በነገራችን ላይ ያው አንድ ጊዜ እንደ ስድብ የምትጠቀማቸው ቃላቶች ስላሉ ነው እንጂ እንደዚህ በስነ ስርዓት መወያየት እኮ እውቀቱ ያለው ሰው ጋር መወያየት ምንም ችግር የለውም። ግን የሆነ ልጅ መጣና ቅድም እንደዚህ ሆነ ምናምን ስትል በዛ ነው በእኔ ባንተ አብዱል ከሪም ሙስሊሞች ምናምን እያለች በጀመላት ሆነ የተናገረች ተወው። አሁን የነሱን ተወውና ይሄን ተርጉምልኝ። አንብበሃል፣ ተርጉምልኝ። ኦኬ አሁን አንብቤ ያለው ግዴታ መተርጎም አለብኝ። እኔ ደግሞ እየተናገርኩ ነበር። ይሄንን ስላነበብኩት ብቻ ሐሳቡን ማዕናውን መረዳት አልችልም። ምን ሐሳቡን እዚህ ነው የምታገኘው። እዚህ ጋር ነው የምታገኘው። ሐሳቡ ዝርዝር ሐሳቡ አለ። ይሄ ሐሳብ የመጣበት ይሄኛው ምንድነው? ርዕስ ነው። ርዕሱን ንገረኝ። እሱ አሁን እኮ ገብቶኛል። አታነብበት ነው የሚናገረው ከላይ እንትኑ ማለት ነው። ትርጉሙን ንገረኝ። አነበብከው አይደል? ስለ ትጥበት የሚናገር መጽሐፍ ነው ማለት ነው። ተርጉምልን። ለምን ፈራው? ይሄንን ሐዲስን በተለይ ቁርአን ከዛ ሐዲስ ለምሳሌ የተራሱ የዓሊሞች ያበጁት መጽሐፍ ከሆነ ችግር የለውም። ያው የተራሱ እንትን ስለሆነ ግን ይሄ ሐዲስንና ቁርአን አብዱል ከሪም አቤት። እኔ እየጠየቅኩ ያለሁት አረበኛውን አነበብኩ አይደለ? ስለ ትጥበት ነው አልከኝ አይደል? አዎ ስለ ትጥበት ከሆነ ይሄንን ተርጉምልኝ። ምንድን ነው የሚለው? ርዕሱን ንገረን፣ ትርጉሙን ንገረን። እሺ አሁን አዳምጠኝ የምናገረው ነው። ትርጉሙን እዚህ ጋር ትርጉሙን፣ አለበለዚያ ግን እዚህ ጋር ያለውን እንጠቀማለን። ወይቷ አረ የለኝም እኔ አንተ ጋር የለኝም። እሺ ተርጉምልን። ተመልሻለሁ። ተርጉምልን፣ እየጠበቅኩ ነው። አረበኛውን ትርጉሙን እያንዳንዱ ቃላት ለመተርጎም ይሄንን አረበኛውን ብቻ ስለቀራሁት መተርጎም አልችልም። ትርጉሙን ለመተርጎም ምን ያስፈልጋል? እኔ ልንገርህ። ቆይ ልጨርስልህ። አይደለም ካንተም ስለሰማሁ ምን አልረዳውም። እውቀቱ ያለው ሰው ጋር ለምሳሌ እኔ ልንገርህ፣ ለምሳሌ ማለት ነው ሊያስረዳህ ይችላል ብዬ የማስበው ሰው ለምንድን ነው አንተ ካልቻልከው? ሌላ ሰው ገብቶ እኔ እየሰማሁህ ነው። እኔ አሁን ይኸውልህ እንግሊዘኛውን እንዳላወራክ እንግሊዘኛውን እንዳልተረጉመው ምን አረከኝ? አረብኛውን አነበብክ።
ይኸውልህ 500 ምናምን ሰው ይጠብቅሃል እዚህ ጋር። ይኸውልህ አረብኛውን አነበብክ፣ አረብኛው የሚለውን ተርጉምልን አልኩኝ። እንግሊዝኛው እዚህ ጋር ሊትራሊ ምሁራኖች ተርጉመውታል። ከዛ በኋላ የወረደበት ነው። ይሄኛው ርዕስ ነው። ከዛ በኋላ እዚህ ጋር ነው ዋናው ሐሳብ ያለው፣ እዚህ ጋር ነው ይሄንን የሚያብራራ ማለት ነው። ስለዚህ አትፍራው፣ ይሄንን ፍታለን። ዋናው እዚህ ጋር ነው ያለው መጀመሪያ ርዕሱ ላይ go ahead። አሁን ተርጉም እያልከኝ ነው አይደል? yes ኦኬ። እኔ አሁን አረበኛውን ስላነበብኩት መተርጎም አልችልም። አሁን እሺ ለኔ የምትነግረኝ ነገር ምንድነው? እስኪ በአንድ ጥበት የተማረ ሰው መልስ የምትሰጠኝ አይደለም። እሱ ላይ አይደለም። እኔ አሁን እውቀቱ የለኝም ብቃቱ የለኝም ስልህ ምንድነው የምትለኝ? እኔ ጎግል ትራንስሌት አድርግልና ብሩኬ ምን አለ? እነዚህ በወሲብ የተለከፉ ሰዎች ክርስቲያኖች ናቸው፣ ግን ሰዎች ለምን ፖርኖ አይሰሩ ማለት ነብይ ሰርቶ የጨረሰው እኛ ምን እንሰራዋለን? እኔ ያልሆነ አታሰሩኝ ተው። ብሩኬ ይሰማል? ሰማው ነው ያው አዛን እያለ ስለሆነ ግድ ማድረግ ስለነበረብኝ ነው። ጓደኞቼን አከብራለሁ። ሙስሊም ጓደኞች አሉኝ። ፊት ለፊታቸውም ስለመወያየ እኔ ችግር የለብኝም፣ እነሱን አከብራለሁ። ግድ ነው። እንደዛ ነው። ክርስቲያኖችም አይደለ ሴሌክት አድርገውና ትራንስሌት አድርገው ታች ያለው ማህበረሰቡም ይወቅ። እኛ ማለት አፍልቀን እያወራ እንዳይመስላቸው። እፎይ ማንም ሲያወራ ስፔሻሊ ክርስቲያኖች ጀነራሊ እንትን አያርጉም። ክርስቲያኖች በሙሉ ያለ መረጃ እንደማያወሩ እንዲገነዘቡ በዛም ያው ትራንስሌት አድርግላቸውና ይዩት። አብዱል ከሪም አቤት። ይሄው አንብበው፣ አማርኛውን አንብበው። እኔ እሱ ነው ይሄን እኮ ለማንበብ ማለት ነው። አንተ ጋር እዚህ ጋር እንትን ማለት አይጠበቅብኝም። እኔ በራሴ ስልክ ተርጉሞ ስላልነበረ እምቢ አልከኝ። እምቢ ስትለን የራሳችንን መንገድ እንጠቀማለን። የኔን ሐሳብ አሁንም እኮ አልተረዳኸኝም። እኔ አሁን አንተን እያዳመጥኩህ ነው። እኔ አሁን አንተን እየተረዳሁህ ነው። አንብብልኝ ስል ግን ምን ብለኸኝ ነበር? እምቢ አልከኝ። ምን ይላል ክፍሉ? አሁንም ማንበብ አልፈለክም። የግብረ ስጋ ግንኙነት ማድረግ እና መድገም እና ከራስ ሚስቶች ጋር መገናኘት እና አንድ ገላ መታጠብ። ከዛ በኋላ ይላል አንድ ገላ መታጠብ። ሚስቶች አሉ እዚህ ጋር ይሄንን ክፍል እናንብበው ማለት ነው። ይሄኛው ርዕሱ ነው፣ የወረደበት ምክንያት ነው። ዋናው ምክንያቱ ነው ይሄ። ስለዚህ እዚህ ጋር ያለውን ነገር እናንብበው። አረብኛው ይሻላል። ይሄው ልመርቅ ያ መርቀኝ። አረ እንደው ጌታ ያክበር ጌታ። እንደው እኔ አሁን ማለት ለምሳሌ ሰው ልጠቁመው። አይ እኔ ይኸውልህ ይሄንን ሐሳብ ሁሱን ሁሉ ጠይቄው አይደለም ወደዛ መሄድ ምንም መፍትሄ የለውም እኮ ኖ ይሄን ሐሳብ ጠይቄው ይኸውልህ ወንድሜ እኔ በፍቅር ነው አሁን ችግሩ ማለት ነው። እኔ ያልተረድኝ የምልህን ለምን አትሰማኝም ብለን ወደ ቁጣ የሚወስድን መንፈስ ይሄ የተሳሳተ ነው። ይቅርታ ካስቀየምኩ አብዱል ከሪም፣ እኔ ለክፋት አይደለም። ታች ያለው ምን እያለ ነው እና ምንድነው ትርጉሙ እና ምንድነው ስላሉ ነው ተርጉሞ የሚያልኩት እንጂ በሌላ ክፋት አትወስደው ወንድማችን። መልካም አብዱዬ እስቲ ይሄንን አንብብልንና ንገረን። አንብብ በቃ ይሄው እንግሊዘኛውን ይሄው እንግሊዘኛው እዚህ ጋር አለን። አየው? ከዛን እዚች ጋር እንሂድ እስቲ። ይሄው አንብብ። ይታያል አይደል? አብዱል ከሪም
ምሁራኖች ናቸው እዚህ ጋር እንትን ያደረጉት እንዲህ ይላል። አናስ ቢን ማሊክ ሰይድ the prophet used to ምን ይለናል visit all his wives in around ይላል። ሚስቶቹን ምን ይላል አባን ቢን ማሊክ ነው እንትን ያደረገው ይዞር ነበረ during the day and the night በቀንና በማታ ጊዜ ማለት ነው። and they were 11 in number ይለናል። እነሱም ቁጥራቸው ምን ነበረ 11 ነበር ይላል። ሶ ለምንድነው ይሄ የሆነው? ሚዞራቸው በዚህ አንቀጽ መሰረት ሴክሹዋል ኢንተርኮርስ ማለት ነው፣ ለግብረ ስጋ ግንኙነት ማለት ነው። ሶ አንድ ጥበት ነው የሚያደርገው 11ዱን ሲዞር አንድ ጥበት ነበር የሚያደርገው ማለት ነው። አንደኛው ሚስቱ ጋር ይመጣል፣ ከሷ ጋር ይተኛል፣ ሳይታጠብ ልብሱን ለብሶ ወደ ሁለተኛ ሚስቱ ጋር ይሄዳል፣ አሁንም ሳይታጠብ ወደ ሶስተኛ ሚስቱ ጋር ይሄዳል፣ አሁንም ሳይታጠብ ወደ አራተኛ፣ እንዲህ እያለ እስከ 11ኛ ሄድና አንድ ጥበት ያደርጋል ማለት ነው። ራይት አብዱል ከሪም ኦኬ። አቤት እንደዛ ነው አይደለ? ሐሳቡ ይሄ ነው አሁን ያወራሁት። እኔ አዎ ልላህ ይጨንቃል። ይሄን ታውቃለህ፣ መጀመሪያ አስረድቻለሁ። አይ ነው ይጨንቃል፣ ይከብዳል። ይሄ ክፍል በጣም ይጨንቃል። አይደለም ይሄ አይደለም መፍትሄው። ስላልቀራሁኝ እኔ አዎንም አይደለም ልልህም አልችልም፣ አዎንም ልልህ አልችልም። እሺ ሶ አሁን እኔ ይሄንን በማውራቴ ይገደል ይባላል? ይሄንን ገልጬ በማንበቤ ይገደል ሊባል ይገባል? ብሩኪ ታች እስኪ ኮሜንት አንብብ። ገደል ሳይሆን ይሄን ነገር መረዳት ካለብህ ከኔ የተሻሉ ሰዎች አሉ፣ ስለ ሐዲሱ ዕውቀት ያላቸው ጠለቅ ያለ ዕውቀት ያላቸው ሰዎች ማለት ነው። ያ ግን ለዚህ ፐርፐዝ እንትን ብለህ እንትን የሚሉ ከሆነ የሚጨነቁ ከሆነ ለዚህ ፐርፐዝ ይኸውልህ ለዚህ ክፍል ለዚህ ተብሎ ለዚህ እንትን ተብሎ አሁን እኔ ከዚህ ጋር ተንተርሼ ወደ ሌላ ክፍል ሄደለ ነው። የ30 ሰው ጉልበት ተሰጥቶታል ለይሄ ሰው ይሄ ነብይ ማለት ነው። የ30 ሰው ጉልበት ተሰጥቶታል። ለምን? ለሴክሹዋል ኢንተርኮርስ አየው ሰርቲሜን ይላል። ኦኬ በዚህ ክፍል አንፃር ስለዚህ የ30 ሰው ጉልበት ያለው ሰው የ9 ዓመት ሕፃን ልጅ ሲተኛ ምንድነው የሚሆነው ነው? ትችላለች ወይ ነው? ያቺ ሕፃን ልጅ ትችላለች ወይ ነው ጥያቄው። የ30 ሰው ጉልበት ነው ያለው ይሄ ሰው ዋና ነብይ ይሄው የ30 ሰው ጉልበት ተሰጥቶታል ለሚለው 30 ሰው ጥንካሬው ማለት ነው። ለምንድን ነው የተሰጠው ይሄ ጥንካሬ? ይሄ ጥንካሬ የተሰጠው ለዚህ ነው። ቆይ እሰጥሃለሁ እሱንም ተገናኛት የሚለውን ይሄ ለዚህ ነው የተሰጠው፣ ለሴክሹዋል ኢንተርኮርስ አየው የተሰጠው። ይሄን ጥንካሬ ያለው ሰው የ9 ዓመት ልጅ ጋር ሲተኛ ምንድነው የሚሰማው ነው ጥያቄው። ልጅቷ ትተርፋለች? ትክክል ይሆናልስ? ማህፀኗ ደርሳለች ወይ የሚለው ጥያቄ ያስነሳል። ከፈለክ ተገናኝቷል አልተገናኘም የሚለው እሱንም አይ ቲንክ ሱነን አቢ ዳውድ ላይ ያለ ሐሳብ መሰለኝ። አይደለም እኔ እኮ አሁን ሐዲስን እሱንም አውቃለሁ ሲናገሩ ሰምቻለሁ። እኔ አልቀራሁትም ግን እዚህ ላይ ከኛ አለሞች ማለት ነው አመራይት ይሄው እኛ አይደለን የምናወራው። ይሄውልህ the messenger of Allah marriage ነው ኒካ ኪታብ marriage ነው የmarriage እንትን ነው። the messenger of Allah married me when I was 7 years old አይሻ ነች ናሬሽኗ ተናጋሪዋ አይሻ ነች። ሶ የ7 ዓመት ልጅ እያለው ነብዩ መሐመድ አገቡኝ አለች። ዘናራቴል ሱሌማን ሰይድ አለች። ሱሌማን ተራኪው ሱሌማን 6 ዓመት አለ 6 years አለ አለች። he had intercourse with me when I was 9 years old ነብዩ የ9 ዓመት ልጅ ሲሆን ከኔ ጋር ምን አደረገ? ግንኙነት አደረገ ወይም ደግሞ ተገናኘኝ የሚል ሐሳብ አለው። አረብኛው ላይ ደግሞ ገባብኝ ብላለች። ገባብኝ ብላ ተናግራለች። አረብኛው ላይ ሲተረጎም ገባብኝ ማለት ነው።
ይሄ የ30 ሰው ጉልበት ያለው አካል የ9 ዓመት ልጅ ግንኙነት ሲያደርግ ጤናኛ ነው ወይ ትክክለኛ ነው ወይ የሚል ጥያቄ ነው ያለው። አብዱልዬ እኮ አሁን እኮ ይሄን ጥያቄ ማለት ነው ይሄ ጥያቄ አሁን መቅረብ ያለበት ይሰማኝ ነው ይሰማል ብዬ ተስፋ አደርጋለሁ። ያው እንትኔ ቀይ እያበራ ነው እንትኔም ያ ቀጥል። አሁን ይሄን ጥያቄ ለምሳሌ ይሄን ሐዲስ ሼክ መሐመድ ሐሚዲን ይሄንን ታነብና ይሄን ሐዲስ ተርጉሙልኝ ብለህ እንትን ብትል ከመሰረቱ ሙስሊም አይደል? ከመጀመሪያ እስከ መጨረሻ ያብራራል። አብዱል ከሪም አንድ መልእክት አይቼ ነው። ሙስሊም ነህ አይደል አንተ? ይኸው ጭራሽ አላውቅም እያለው ነው ልጁ። ይሄ ጅላንፎ የማያውቅ ልጅ ከፍላችሁ እያመጣችሁት አለ። ሙስሊሞችን አይወክልም አለ። እኛ ከፍለናል እንዴ? እኛ ክርስቲያኖች ዋሽተን የምንናገርለት አንዴ አብዲዬ አንዴ እኛ ክርስቲያኖች የምንዋሽለት አምላክ የለንም። ኦኬ የምንዋሽለት አምላክ የለም፣ የምንገድልለትም አምላክ የለንም። አይደለም ለሱ ልጅ የምንገድልለት አምላክ የለንም፣ የምንዋሽለት አምላክ የለንም። እኔ ልንገረው ለዛ ልጅ ነገር ግን የምንሞትለት አምላክ አለን። ኦኬ የምንሞትለት አምላክ አለን። ጎ ሄድ እሺ ተናገራው አብዱዬ በጣም ነው የምናመሰግነው። እንካ እኛ እንሳደብም። ይኸውልህ በጣም ነው የምናመሰግነው። እግዚአብሔር አምላክ የልቦናህን አይን እንዲከፍት ጸልይልሃለሁ። ስምህን አብዱል ከሪም ብዬ ስንበረከክ በአምላኬና በጌታዬ ፊት ስምህን እየጠራው እውነተኛው መንገድ የተገለጠው የእግዚአብሔር ልጅ ኢየሱስ እንዲገለጥልህ ጸልይልሃለሁ። ተባረክልኝ። ሌሎች ወንድሞችም ማውራት ይችላሉ። እነሱ ለመግደል ሼር እየተደራረጉ ይሄን አክል መስጊድ ውስጥ ቁጭ ብለው እንትን እየተባሉ ለማረድ የሳሉ ቢላቸው የሳሉ ያሉ ሰዎችን ሼር እየተደራረጉ ዓለሙን አዳርሰውታል። እናንተ ግን ይሄንን ለቤተክርስቲያን እንዲደርስ ለምን አታደርጉ? እኔም እፎይ ነኝ። በደንብ ነው እሱን የምንወደው የምናከብረው። ምናልባት እናንተ መሐመድ እንደምትወዱት ነው እኛ እሱን የምንወደው። እሱ ምንም አላጠፋም። ያለውን ነገር ያነበበው የተጻፈውን ነገር ያነበበው ያ ደግሞ ወንጀል ነው ካላቸው ወንጀል ያደረገው የመጀመሪያ የጻፈው ሰውዬ ነው። የጻፈው ሰውዬ ይሄን ነገር መጻፍ አልነበረበትም። እውነት የዚህና ለስድብ ከመሰላችሁ ኢብኑ አባስን ቡሃሪን የሳይ ሙስሊም የጻፈው ሰውዬ ነው መጠየቅ አለባችሁ። ሁሉም ክርስቲያን በጣም ነው ፎይን የምንወደው ወንድማችን ነው፣ ክርስቲያን ነው። በጣም ነው የምንወደው፣ በጣም ነው የምንሳሳለትና በተቻለ መጠን እኛ ፊት ስለሱ ክፋት አታውራ። አንተ ፊት ልክ ስለ መሐመድ ክፋት እንደማያወራ ሁሉ እኛ ጋር መጥተህ ስለ እፎይ ክፋት አታውራ። በጣም የምንወደው ሰው ነው፣ በጣም የምናከብረው ነው። በጣም ብዙ ነገር ጨለማን ገልጦ ያሳየ ሰው ነው። ስለዚህ በዚህ አትምጣብን። አይ ከቻለ በዚህ አጋጣሚ እፎይ እያልክ በጠራን ደስ ይለናል ለኛ። እፎይ እያልክ ምክንያቱም ሲያወራው ያለ ማስረጃ ነው ብዬ ስለማላምን እኔ በበኩሌ እዚህ ያለ ክርስቲያን ማሳየት ስለሚችል እፎይ አንተ እንደዚህ ያልክ እያልክ ብትነግረን ደስ ይለናል። ስፔሻሊ ያለ መረጃ ያወራ ነው ካለ ደግሞ ፈንቅለህ አውጥተህ እንደዚህ ብትለን ደስ ይለናል። እፎይ መንካት ማለት ክርስቲያን መንካት ነው ዳሴት። ስለዚህ ባትመጡብን በቃ አጠፋ የምትሉት ከሆነ በህግ መጠየቅ ይቻላል። ነገር ግን ምን ማለት ነው? በኑረድ ቤት ድረስ ሄዶ ማሳደድ፣ ለዛም ህግ አለበት ተብሎ የሚታሰብበት ሀገር ውስጥ ሰው እሱም ብሏል እኮ ኑ እንወያይ፣ ዋይቼ ከሆነ ኑ እንወያይ ብሎ ጥሪ ያቀርባል ለኡስታዝ ካሊድ። ለሚታወቁ እዚህ ሚዲያ ያሉ ሙስሊሞች እንዳለ ለሁሱ ጭምር ና እንወያይ ብሎታል። አይ አልወያይም ብሎ ሰውን በዱላ ማሳደድ፣ በሴፍ ማሳደድ እሱ ምርጫ ከሆነ አላውቅም። ጉልበት ያለው እግዚአብሔር ነው፣ እሱን የሚዋጋልን። ነገር ግን እናንተም ባትጃጃሉ። እንደው አንድ ቀን እፎይን ላይቭ አሰማ ሙስሊም ነው በነገራችን ለዚህ መጥቶ እፎይ ተሳዳቢ ነው አንድ ቀን አይታችሁ አታውቁም። እሱ ላይቭ እሱ የሚናገረውን ነገር ይዛችሁ መረጃውን ቼክ አድርጋችሁ በኋላ እፎይ ተሳዳቢ ነው በሉ። ካለ በኋላ ግን ይሄ መረጃ መኖሩን
ኡስታዞች የሚያውቁታል። በነገራችን ላይ እኮ እንዳለ በደንብ ነው የሚያውቁት እኮ። ቆይ ከዛ አንጻር እኮ በነገራችን ላይ በተጻፈው ላይ ለምን ማውራት እንዳልፈለጋቸው አልገባኝም። ሙስሊሞች ክርስቲያኖች ግን ያው ማለት ዲፌንድ ማድረግ አልቻሉም፣ አይችሉም፣ ማስረጃ ስለሌላቸው ይመስለኛል። እና በጣም እያበሸቃችሁ ቤት ራሱ ተቆጡ። ክፉ ቃል ምናምን ክፉ ቃል እንድንጠቀም ያደርጉናል። ምንድነው ርዕሳችሁ? ምንድነው እስልምና እንዴት ነበር የተስፋፋው? ወዳጃችን እንዴት ነው ወደ ዓለም ያወጣው? አንተ በምንድነው ያወቅከው? በጅሃድ ነው ብለህ ነው የምታስበው ወይስ ሰላም ነው ብለህ ነው የምታስበው? እኔ በምንም ላስብ። አንተ ንገረኝ፣ ትክክለኛው ምንድነው? ትክክለኛው መጀመሪያ ኢስላም ማለት ሰላም ከሚለው ይጀምራል። ገባህ? ማን እንደዛ ነው? መጀመሪያ እናንተ ለምሳሌ እዚህ ላይ ያላችሁ ሰዎች ማለት ነው አንደኛ እና መረጃ ተጠናውን እስልምና በሰላም እንደተስፋፋ የሚያሳይ አይደለም። ለምን እንትን ትላላችሁ? መጀመሪያ እኮ ጥያቄ ነው፣ መረጃ ጠየቅን። ደግሞ በሰላም እስልምና እንዴት ተስፋፋ ዓለም ላይ እንዴት ነበር? ወደ ቱርክ፣ ወደ ሶሪያ እንደውም የተቀረው ዓለም ክፍል እንዴት ነበር የተስፋፋው እስልምና? በሁስነል ሁሉቅ ይለዋል። ምን በቅል እንደፈለገ መረዳት ትችላለህ። መጀመሪያ አንተ ከጥላቻው ውጣ፣ ከጥላቻነት ውጣ እኮ። ጥላቻ አይደለም ጥያቄ። እኔ እኮ የማይገባኝ ነገር ጥያቄ ስጠይቁ ጥላቻ ትላላችሁ። ጥያቄ መጠየቅ ጥላቻ ነው እንዴ? ጥያቄ ጠየቁ። እኔ ልንገርህ አንድ ኖታ ማለት ነው፣ መቼም የማይፋቅ ነገር ማለት ነው። እኔ አያቴ ሁሉም ክርስቲያን ናቸው። ከነዛ ውስጥ እኔ ሙስሊም ነኝ። ሁሉ ያጠፋም አንድ ጥቁር በግ አይጠፋም ከሁሉም ከበጎች ውስጥ ማለት ነው። ጊዜ የበታችነትን እሰበው፣ የበታችነትን አየሁ። እዚህ ጋር ራሱ የበታችነት ስሜት አለ። ለምን ክርስቲያን የበታቸው ነው ማለት ነው? ጥያቄ መልስልኝ። እኔ እኮ ሳይ መሀይሞች ነን ሲል እኮ እኔ አላምንም ነበር እንደዛ ራሱ እንደተጻፈና ሳነበው ጊዜ ነው አንተ እውነት መሆኑ ራሱ ሳገናዝበው የሁለቱ የመጽሐፉና ፕላስ ደግሞ የሰዎቹ ሳይ እውነት መሆኑ የገባኝ የዛን ያርለ እንዴ ስጠይቃቸው ሌላ ተቃራኒ ናቸው። በቃ በጌታ እንደሱ የበታቸኝነት ስሜት ምናምን ይላል። የበታቸኝነት ስሜት ምናምን ይላል እንዴ እና መዲን ጀበል ኡስታዞቻቸው ምንም ሳይፈጠር በማርያም እንዴ ምንም ሳይፈጠር ጥቁር ፌስታል የእውነት የበታችነት ስሜት እንዳለባቸው የነሱ ኡስታዞች ማንም የለበት። ጥቁር ፌስታል ለብሰው ይስታሉ ምናምን በቃ በሰላም ሀገር ማለት ነው። እንኳን ደህና መጣክ። ይሄ ምርጥ ሰው ነው። የሆነ በሁለት ሶስት ቀን አይቼዋለሁ። ምርጥ ሰው ነው። ያው እንዳልኩ ሰው ኪካተርጓ ወደ እናንተ ኦኬ ኦል ማለት ጉጉቱን ለማለት እኮ ነው። ያ ተጣው እሺ እስልምና እንዴት ነበር ወደ ዓለም የመጣው? ወዳጃችን ግን ሰላም ይብዛ ብያለሁ፣ ሰላም ብያለሁ። አለን ሰው ኪካተርጓ ባለፈውም ኪካ አረጋ ፍሬንድ ድምፅሽን ትንሽ ከፍ አድርጊ፣ አይሰማም። ድምፅሽን ከፍ አድርጊ፣ እየሰማኝ አይደለም። ሰው ኪካተርጉ ይደብራል። እያወራሁኝ በመሀል ሚዩት ታደርጉኛላችሁ ወይ? ጥያቄ እስከሆነ ድረስ ጥያቄውን ማቀውን ያህል መልሳለሁ። ማቀውን ኧረ ኔትወርክ ነው ማንም የለም። አይሰማም እኮ ድምፅ። ለዛ እኮ ነው ድምፅ ስለማይሰማ ነው ወዳጄ። አይሰማም አሁን ይሰማል። ቅድም አይሰማም ነበር። ኦኬ እሺ። ማቀውን መልስላችኋለሁ፣ ማላቀውን ጠይቄ መልስላችኋለሁ። ምክንያቱም አይ ቢሊቭ በእስልምና ሁሉም ነገር መልሳለሁ ብዬ ነው ማምነው፣ እናንተ ለምታነሱት ማለት ነውና ሁሉም ነገር መልሳለሁ ለማወቅ ኦኬ ሁሉም ነገር መልሳለሁ ስል እዚህ ጋር ሁሉም የሚለው ቃል ወይኔ እዚህ ጋር እናንተ ለምትጠይቁ ነገሮች መልስ ይኖረዋል ብዬ ነው ማምነው። ኦኬ ሁሉም አትበላ በተወሰነ ደረጃ መልሳለሁ በል። ኦኬ እሺ አላስተካክልሽ፣ በተወሰነ ደረጃ መልሳለሁ። እሺ ደሳለ እንጂ አሁን ለምሳሌ ሁሉም ካልክ ለራስ መታት ምልሰድ ብዬ ብጠይቅ ከቁርአን ላይ የለም። ያ አሁን ይሄን ነው መለክ ሁሉም ሲባል አማርኛ ላይ ሊትራሊ ሁሉም ማለት ነው አይደለም። ሁሉም ስፒሪቹዋል ብትችል ሁሉም ሳይሆን ስፒሪቹዋል የተወሰነ ደረጃ መልስ ይኖረዋል ነው የምትለኝ። ስለዚህ እንደሱ መች ይችላል። ስለዚህ ጥያቄው ሁሉም ሲል ማለት ነው በቃ
አሁን እኔ እዚህ ጋር ሁሉም የሚለውን ስጠቀም እዚህ ጋር ስለምንድን ነው ምን አይነት ስኮፕ ውስጥ ነው ያለ ነው? ስለ እምነት አይደለ እናንተ ስለምታነሱት ነገር አለ እያወራ ያለው ሁሉም ሲል ያንን ነገር ነው ኢንዲኬት የሚያደርገው። የትኛውም ቋንቋ ላይ ያለ ነገር ነው። አረብኛ ላይ ይሄ ነገር አለ። ኦኬ እና እኔ አሁን ንግግሬ በእምነት ራሱ ብንሄድ በእምነት ራሱ ብንሄድ ለሁሉም መልስ የለውም። በእምነት ራሱ ብንሄድ በእስልምና ለምሳሌ ስለ ራስ መታት ምሳሌ ምን ማድረግ እንዳለብህ አሁን ለምሳሌ ስለ ዶክትሬት ወይ የሆነ ለየት ያለ ስለ ኮምፒውተር ሳይንስ ወይ የሆነ እንደዚህ ቁርአን ላይ ያለ ሐዲስ ላይ የለም። አይ ኖ እያወኩኝ ግን ሁሉም የሚለውን ቃል የተጠቀምኩት ስለምንድን ነው? ይሄ በቃ አማርኛ ላይ ያለ ምንድነው ይሄ የሰዋሳዊ እንትን ነው። ገባችኋ? አሁን ለምሳሌ በእምነት ራሱ ቢሆን ለሁሉም መልስ የለውም። ሰማኛ በእምነት ራሱ ቢሆን ለሁሉም መልስ የለውም። በእምነት ራሱ አሁን ይሄ ፖዚቲቭ ክሌም ነው። ኦኬ ስለዚህ ለምሳሌ ስለዚህ ነገር ነው ወይስ እንዴት? አሁን ለምሳሌ መጽሐፍ ላይ እንደዚህ ይላል። ሱራ 14 አያት 4 ላይ አላህ ለሁሉም ህዝብ በራሳቸው ቋንቋ ለህዝቡ ያስረዳቸው ዘንድ ነቢያት ላከ ይላል። ለሁሉም ህዝብ ወማ አርሰልና ረሱልን ኢላ ቢልሳኒ ቀውሚሂ ሊዩበይነ ለሁም ይላል። ታዲያ አሁን ለምሳሌ ድግብዬ ቻይና የተላከው ነብይ ማን ነው ብዬ ጠይቅ ስለሆነ መሰለ ለዚህ ቻይና የተላከው ነብይ ማን ነው ብልጥ አሁን እስልምና ለዚህ መልስ አለው የለውም? ቻይና ወር ኢትዮጵያ ወር ኬንያ ወር ጃማይካ የመጣ ነብይ የትኛው ነብይ መልስ የለህም። አሁን ለምሳሌ መልስ የለውም። እስልምና ለሁሉም መልስ የለውም። አብዛኛው ነብያቶች ለምሳሌ አሁን ወደ በኒ እስራኤል ምናምን የተላኩት አብዛኛው ነብያቶች ማለት ነው አይደለ? ቁርአን እንደዛ አይደለም። ቁርአን የሚለው ለሁሉም ህዝብ ነው የሚለው ለሁሉም ህዝብ በቋንቋቸው ያስረዳቸው ዘንድ ወይም ደግሞ የተረጎመላቸው ዘንድ በህዝቡ ቋንቋ ነብይን ላክን ይያለ ስለሆነ ተስናወራሜ እኔ ያልኩት ምንድነው መሰለክ አብዛኛው ነብያቶች ሲላኩ ወደ ለምሳሌ አሁን ነብዩ መሐመድ ወደ ሁሉም ለሁሉም ህዝቦች ነው የተላኩት ብለን ነው የምናምነው። ይሄን ታውቃለህ? እንደዛ ብለን እንደምናምን አይደለ? ለሁሉም ህዝብ አንተ ታምናለህ፣ ግን እንደዛ ግን አይደለም። ወደ ህዝባቸው ይላካሉ ለማለት ፈልጌ ነው። ገባህ? ለምሳሌ አሁን መሐመድ የተላከው ለአረብ ነው። መሐመድ የተላኩት ለህዝቦች ናቸው። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ይላል ቁርአን ላይ ሲናገር አላህ እኮ ሲናገር ለሁሉም ህዝብ በቋንቋ ነው ነብይ ምልኩ ነው የሚለው። እኛ አረበኛ እንችል ለምንድን ነው ወደኛ አረበኛ ተናገር የሚልከው? ታዲያ እሳቸው አሁን ወደ አረብ ሲላኩ ታዲያ በአረብ ላይ አይደል እንደ አረብ ያለበት አካባቢ ነው አይደል? ታዲያ እዛ ጋር መሐመድ እኮ ወደ ኢትዮጵያ መጥቶ አላስተማረ በእኛ በአማርኛ አላስተማረ የመጣው በአረበኛ ነው። ጉድ ፖይንት አሪፍ እዛ ጋር እያወራ ያለው እያንዳንዱን መልእክተኛ አላክንም ወደ ህዝቦቹ ስንልከው እነሱ በሚያወሩት ቋንቋ ቢሆን እንጂ ነው የሚለው። ገባ? እና እዛ ጋር አሁን the point is making እዛ ጋር አሁን ስለምን እያወራ ያለው ለየት ባለ ቋንቋ አምጥተንባቸው አይደለም። በቃ ለምሳሌ አሁን አረብ ነው ወደ አረብ ለምሳሌ ከተላኩ እሳቸው ሌላ ቋንቋ አማርኛ አያወሩም ወይ ሌላ ቋንቋ አያወሩም። ገባህ አይደለ? ከዛ ከተወሰኑ ጊዜያት በኋላ ደግሞ ሪቪሌሽን መጣው አንተን ለዓለማት ዝነት ነው አንተን ይላክነህ ይላል አላህ። እና ለሁሉም ነው የተላኩት። ገባህ አይደል? ዓለም የሚለው ትርጉም ያሻላል። ዓለም የሚለው ትርጉም ያስፈልጋል። ዓለም ማለት ሙሉ ዓለም ሳይሆን እዛው አረብን ነው ዓለም ያለው። እንደዛ ነው። ኮንቴክስት ለሰጥ ይችላል። ለምሳሌ ያ ቦታ ብቻ አይደለም ማለት እሳቸው ነብዩ ለምሳሌ አረብ ብቻ እንደው ቆይ ነገር አረብ ብቻ ቁርአን ላይ ለምሳሌ ብዙ ቦታ ላይ ሲናገር ለምሳሌ የዓለም ምልክት አሁን ኢሳ ሲናገር የዓለም ምልክት አድርግ ነው ይላል። እውነት ኢሳ ላይ የዓለም ነው እንደዛ ከያዝን ዓለም ያን ቃል ከያዝን ኦኬ that's a good point። እሺ አሪፍ አሁን ገና ጥሩ ጥያቄ ጠይቅ። እዛ ጋር ይኸውልህ ነቢዩላህ ዒሳ ዓለይሂ ሰላም ለእንትን አሁን ለምሳሌ ልንገርህ። ኦኬ እሺ እንደዚህ ልበልህ ነቢያችን ሰለላሁ ዐለይሂ ወሰለም ለሙሉ ዓለም እንደተላኩት የምናውቀው በምንድን ነው? እሳቸው እኔ ለሙሉ ዓለም ተልካለሁ የሚል ሐዲስ አለ አይደል? ያ እዛ ሐዲስም እንደዚህ ዓለም የሚለው ቃል ይኸው ዓለም የሚለው ቃል ኢስ ሰብጀክቲቭ አሪፍ ዓለም የሚለው ቃል ወደ ሰብጀክቲቭ ነው። ለምሳሌ አሁን መሐመድ ዓለም አሁን ለምን መሰለህ እንደዛ ቤት እንዳይተናገር ዓለም የሚለው ቃል ሱራ 42 ቆይ ስማ
የሱራ 42 አያት 7 ለምን እንደሚል ታውቃለህ? ቁርአን ራሱ የመካና የአካባቢ ነው የሚለው የዓለም ሳይሆን የመካና የአካባቢውን ህዝብ ታስፈራራበት ዘንድ የዓለም ህዝብ አይልም። የመካና ከዛቹ በቃ የሆነች ቦታ ላይ ማተር የሚያደርግ ማለት ነው። ኦኬ እስቲ ብታሳይኝ ደስ ይለኛል። አረበኛውን ባስታውሰው እንኳን እንትን አለው። እኔ ቁርአን አልሸመደድኩም ግን የተወሰኑ ቃላቶች ምናምን እንትን አለው ማቆን። እሺ ወደ ቶፒኩ እንመለሳ። ማነው ስምክ? ሳሂል እቺ ለሳይና ቶፒኩ ላይ ትመለሳለህ። እሺ ስልኬ 4% ነው ማስጠላው። የምን ሊዘጋብኝ ነው? ቻርጅ ካላርገው ሰዓትም ደርሷል። ካፍተር በኋላ ብናወራም ደስ ይለኛል። ግን ሰው ደግሞ ትመጣለህ ለሰና ወላ ላይ አፍጥርና አክብርና ኦኬ እሺ ጣጣ የለውም በቃ እሺ። ግን አሁን አውራ እስከሚዘጋ ድረስ ኦኬ አይ ቲንክ አማርኛ ላንብብልህ። እንደዚሁም የከተሞች እናት የሆነችውን የመካን ሰዎች በአካባቢ ያሉትን አረበኛው ብለር ነው የሆነ ችግር ብለር ኦኬ እስቲ አሻየተሽ ወከذلك وحينا اليك قرانا عربيا عندك زومات አድርገው ፕሊዝ زومات ወደዚህ ተቆመልት ነው ومن حولها يا እሺ وتنذر يوم እሺ القرى ومن حولها وتنذر يوم الجمع لا ريب فيه كفارك هذا فريق في الجنة وفريق في النار ነው ከፋርከው ነው ስልከን እንተ ማርክ ይችላል በጎን ማርክ ይችላል في سهيل لاندسكيب يا እንደሱ ያ أشوف كذلك وحين إليك قرآنا عربيا لتنذر القرى ومن حولها وتنذر يوم الجمع لا ريب فيه اوكي እሺ አነበብኩት አሰም ተረዳ ምን ነው የሚለው ለኡም القرى ነው ኡም القرى ይመስለኛል ስለ መካ ነው አይደል የሚያወራው ወደ መካ ተላኩኝ ምናምን ነው ይላል መሰለኝ ያ እስቲ አማርኛውን አንብበው አንዴ ኦኬ አንዴ ካሜራ ልዝጋ ነው ቆይ በጣም ያስቸግረኝ ስለሆነ ሶሪ አማርኛ የሚለው እንደዚህም ይላል እንደዚሁም የከተሞች እናት የሆነችውን የመካን ሰዎች በአካባቢው የከተማ እናት ማለት እንግዲህ መካ እንደሆነ ልብ ይላል በአካባቢ ያሉትንም ልታስፈራራ የመሰብሰቢያውንም ቀን በእነርሱ ጥርጣሬ የሌለባት ሲሆን ልታስጠነቅቅ አረበኛ የሆነውን ቁርአን ወደ አንተ አወረድን በእነርሱም ከፊሉ በገነት ውስጥ በከፊሉ በእሳት ውስጥ ነው ይላል። መካና አካባቢ ነው ፖይንቱ። ቁርአን ራሱ እስኖት ለዓለም አይደለም። ኦኬ እሺ አሁን ይሄ القرى የሚለው አለ ግን ሌላ ቦታ ላይ ደግሞ ለምሳሌ وما أرسلناك إلا رحمة للعالمين وما أرسلناك إلا كافة للعالمين كافة للعالمين የሚላል ለምሳሌ ሙሉ ለሙሉ ለህዝብ ነው ይላክነህ ይላል كافة للعالمين እያለ ማለት ነው ካፈተን የሚል አለ ለምሳሌ አሁን እዚህ ጋር ምን ልትለው ነው ታዲያ አልኩኩ ዓለም የሚለው ቃል ሰብጀክቲቭ ነው ለምሳሌ አሁን ሱራ 11 አያት 45 ላይ ስለ ኖህ ሲያወራ እንደዚህ ይላል ኖህም ጌታውን ጠራ ያ የመጀመሪያው ላይ ሰብጀክቲቭ ነው ልትችላለህ እኮ አልኩኩ አሁን እኮ ነገር ዓለም የሚለው ቃል የሚፈታው ዛሬ እኛ እንደምናስበው ሳይሆን ስትሪክትሊ ከቁርአን ነው አውዱ ነው መፈታት ያለበት በቁርአን አውዱ ደግሞ ዓለም ምንድነው ትርጓሜ ብለን መረዳት መቻል አለብን ምክንያቱም እኛ ቁርአንን እየፈሰር ስለሆነ የቁርአኑን ጽሑፍ ተከትለን ነው የምሬን ይሄን ፈጣሃለሁ ልንገር ይሄ አሪፍ ጥያቄ ነው ነብዩ ሰለላሁ ዐለይሂ ወሰለም ዓለም የሚለው ቃል አይ ነው እንደ ኮንቴክስት ይፈታል አይደል ለምሳሌ አንዳንዴ እዛው አካባቢ ያለ ሰው ሊሆን ይችላል አንዳንዴ ደግሞ እንትን ሊሆን ይችላል ሙሉ ለሙሉ ይሄንን ከየት ያገኘኸው ለምሳሌ በዚህ ብቻ እንደ እንሰማማ በኮንቴክስት የሚባል ነገር አለ በሚለው ነው አይደል ባለፈው እዚህ ላይ መጥቼ የሆነ አንቀጽ አንብቦልኝ ከዛ ከታች ያለውን አንብብ ይያልኩት እዚሁ ጋር ብቻ ደረቀብኝ ልጁማ የሆነ ቃል የሚባል ልጅ አለ ቃል የለም እዚህ ብቻ እንደዚህ አይባልም አንድ አረፍተ ነገር አንብበህ ከሱ ቀጥሎ ያለው ያልተቋጨ ሐሳብ ሆኖ ከሱ ቀጥሎ ያለውን አንብበህ የምትረዳው አይነት ሆኖ ከሱ በታች ያለውን ሸፍናው እዚህ ጋር ያለው ምንድነው እዚህ ጋር ያለውን አብራራልኝ ቋንቋ ምናምን አትበል አትፈራገጥ ምናምን አረማን ደረቅ አይነት ሰዎች የሆነ አንድ ጅራታ የሚባል ማለት አስገብታችሁት ብቻ እንደዚህ አሪፍ ያቂ ሚተረዘር እዚህ ጋር ገብተህ ኖ እዚህ ገብተህ ብራዘሮችንማ አትናገርም በዚህ ደረጃ
ካወራ ሀሳብ ላይ ብቻ ተናገር። እነሱ የራሳቸው ወይ አወሩ ዳስ የነሱ ወይ ትክክል ነው። አሁን እዚህ ጋር ቁጭ አድርገን እኛ ደግሞ አንተ ልክ ነህ። ስለዚህ አንተ ጥያቄ የምትጠይቅበት መንገድ ልክ ነው። ሁለተኛ ደግሞ እኔና አንተ የምንስማማበት ፕሪንሲፕል አለን። እሱም ምንድነው ኮንቴክስት የሚባል ፕሪንሲፕል አለ አይደል? ያ አሁን ወደ ርዕሱ እንመለስና ዓለም የሚለው ቃል የሚፈታው ከምን አንፃር እንደሆነ ከቁርአኑ ነው የምንረዳው እንጂ እንደው የዛሬን የራሳችንን ትርጉም የሰጠን ዓለም የሚለው ቃል አይ ሁሉንም ግሎብ ያለው ኦኬ አንዴ አሪፍ ፖይንት አንስታል። ሶ እንደዚህ ልበለክሽ ወማ አርሰልናከ ኢላ ረሕመተ ሊልዓለሚን ሚላል አይደል? ለዓለማት እዝነት ብለን ይላክነህ ይላል። ሌላ ቦታ ደግሞ በጥቅል ለዓለም ይላል። ለዓለም በጥቅል በካፈተን እያለ ያወራል። እሱ ጋር ታዲያ እንዴት ነው በኮንቴክስት ምን ልትለው ነው? ገባኝ። አሁን ይሄን የምንረዳው እኔ ዓለም ሲባል የተናገረ ያለው ከኮንሰፕቹዋሊ ስለማመር ሲሆን ቤዚካሊ እያወራ ያለው ስለ አረቡ ዓለም ነው። ስለ አረቡ ዓለም አሁን ለምሳሌ ስለ ኢሳ ሲናገር የዓለም ምልክት አረግ ነው ይላል። ለዓለም ምልክት አረግ ነው። አሁን አንተ ቤዚካሊ ኢሳን ለዓለም ምልክት አረግ ነው ሲል እንደው ለሁሉም ዓለም ነው የተላከው ብለህ ታስባለህ? አታስብም። ለምሳሌ ኢሳ አታስብም አይደለ? ለእስራኤል ብቻ ለምን ታስበው? ስለዚህ እንደዛ ከሆነ ዓለም የሚለው ቃል ለኢሳ ሙሉ ኢሳ ግን ነው ኢሳ ተላከው ለቤኒ እስራኤል ብቻ ለምታምን ከሆነ መሐመድም ዓለም ሲባል ከምን አንፃር ነው የምንረዳው? እዛው ከአረብ ወገን ለሆኑት እንደተላከ ነው የምንረዳው። ምክንያቱም ቁርአን ራሱ ያስቀምጣል ይሄንን ሱራ 42 አያት 7 ላይ ቁርአን የተላከው ለማን ነው የሚለው? አረበኛ። ለዛም የቁርአኑ አረበኛ ነው ይላል። የተላከውም ለመካን ለአካባቢ ይናገራል። ግልጽ ነው ይሄ። ቀጥሎ ደግሞ ይላል ቁርአኑ ሱራ 14 አያት 4 ለምንድን ነው የሚለው? ለእያንዳንዱ ህዝብ ለወገኖቹ ያብራራላቸው ዘንድ በቋንቋው ነው ምልኮ ነብይ ብሏል አላህ። ስለዚህ በምንም ሲቹዌሽን አረበኛ የሚናገር ተናጋሪ ነብይ ለኢትዮጵያ አይልክም። ምክንያቱም ይሄ ያለ ፕሪንሲፕል ነው። ቶታል ስለዚህ አሁን ማመድ የሚችለው አረበኛ ነው። ከአረበኛ ውጭ የሚችል ቋንቋ የለውም። ስለዚህ አረብ አሁን መሐመድ እስራኤል አይላክም፣ መሐመድ ኢትዮጵያ አይላክም። ምክንያቱም አላህ ሲናገር ሱራ 14 ላይ ሲናገር ለወገኖቹ ያብራራላቸው ዘንድ ነው የሚለው። በቋንቋው ያብራራላቸው ዘንድ በቋንቋቸው ያብራራላቸው ዘንድ ላክን እንጂ ማንም አላክንም ነው። ማንም ነው የሚለው ቃል በቃል ለምን ይችላል? ማንም ማንም ሲል ደግሞ መሐመድን መጠቃለል ማንንም ያጠቃልላል ማለት እኮ። በዚህ እኮ ተስማማን እኮ። መሐመድም አንድም ነብይ ስትሬንጅ ቋንቋ ይዞ አይመጣም በህዝቡ ላይ። ምክንያቱም አልገባንም ብሎ ይሄንን እንደ እንትን አፒል ቢጠቀሙበት ገባህ አይደል? ይሄንን እንደ ማስቀየሻ ቢጠቀሙበትስ ነው ገባህ አይደል? እና ግልጽ እነሱ በሚያውቁት ቋንቋ ነው የምንልከው ነው የሚለው። በእርግጥ አሪፍ ጥያቄ ጠይቀው ይሄንን ጠይቄ መልሰላለሁ። ወደ ቀደም ቶፒክ እንመለስ። ይሄንን አሪፍ ጥያቄ ነው ሰጣለሁ። ጠይቄ ሙሉ ያለውን ነገር ጥያቄ መጠየቅሽ መልሰላለሁ። ግን ይሄንን አሁን ይሄንን ፖዚሽን ያዝነው ለምንድን ነው? ነብያችን ሰለላሁ ዐለይሂ ወሰለም እኔ ለህዝብ ተልኬያለሁ፣ ለዓለማት ህዝብ ተልኬያለሁ ስላሉት ነው። ገባ አይደለ? ቡዒቱ ምንድነው? እኔ ከሌሎች ነብያቶች የተለየሁበት በ5 ነገራቶች ናቸው። ለዓለማትን የተላኩኝ መሬትና እንትን ለኔ እንትን ሆነውልኛል፣ ምን መስገጃ ቦታ ሆነውልኛል ምናምን ብለዋል። ይሄንን ሊትራሊ ነው የወሰድነው እና ከዛ ነው እሺ ጠይቃለሁ። እሺ እነዚህ ይሄንን ምንድነው ሪፈር ያደርጋለሁ ቢለውን ጠይቃለሽ። እሺ ጥያቄ ጠይቀኝሽ። ማን ነው? ምን መሰለ ልጠይቅ የፈለኩት ጥያቄ ስልኬ 2% ሆነ። እሺ ቁርአንን በኮንቴክስት ነው የምንፈታው አልከኝና አንድ የቁርአን አያ ደግሞ 5 ኮንቴክስት ይኖረዋል ቢያንስ። አሁን ኦኬ አሁን ሳሂብ በአንደኛው ኮንቴክስት ሲፈታ ለምሳሌ ሪቪሌሽን ኮንቴክስት የምንለው አለ ቁርአን ላይ፣ ወይ ደግሞ አስባቡ ነዙል የምንለው አለ፣ ሂስቶሪካል ኮንቴክስት አለ፣ ሊንጉዊስቲክ ኮንቴክስት አለ። እነዚህ ደግሞ እርስ በራሳቸው ኮንትራዲክት የሚሆኑበት ሰዓት አለ።
ኦኬ ሶ አንተ አምስቱንም ኮንቴክስት ተጠቅመህ ነው እየፈታህ ያለው ወይስ አንዱን ኮንቴክስት ብቻ ተጠቅመህ እየፈታህ ከሆነ ለምሳሌ አንተ አስባቡል ነዙሉን እያየህ ከሆነ ሳሂ ደግሞ ሊንጉዊስቲክ ኮንቴክስት እያየህ ከሆነ ኮንትራዲክት ውስጥ ልትገቡ ነው ልትጋጩ ነው ማለት ነው እርስ በራሳችሁ ሶ እንዴት አየህ ወይን ኮንቴክስት የሚለውን ሐሳብ እሱን ልጠይቅህ ብዬ ነው ብራስ አሁን ቁርአን ለምሳሌ ብዙ ኮንቴክስት አለው አልከኝ ለምሳሌ ይበልጥ ለመረዳት የወረደበት ምክንያት ማወቅ ያስፈልጋል በእርግጥ ልክ ነው አረብኛ ቋንቋም ሊንጉዊስቲክሊ ማወቅ ያስፈልጋል በደንብ ለመረዳት ከሁሉም ነገር ክሬዲት ምን ሰጠው መሰለከ በወቅቱ ቁርአን ሪቪል እየተደረገ በነበረበት ሰዓት ላይ ሁሉም እዛ ጋር የነበሩ ሰዎች እንዲተረዱት የሚለውን ነገር ነው ምን ሰማው ገባህ አይደል እና እንዴት ተረዱት እንዴት እንደተረዱት ማወቃችን ለኛ ይጠቅመናል ምንም አይነት ኮንትራዲክሽን ውስጥ ምንም አይነት ምንድነው ሚስ አንደርስታንዲንግ እንዳይኖር ማለት ነው ገባህ አይደል በቃ ትልቁ መልስ ይሄ ነው በዛ ሰዓት የነበሩ ሰሃቦች ምን ለምሳሌ አንዳንድ የቁርአን አንቀጾች አሉ ሪቪል ሲደረጉ እዛ ጋር ሰሃቦች ምን ለማለት ፈልገው ነው ምናም ብሎ ይጠይቃሉ ገባህ አይደል እና እንደዛም ይሄ አሁን ለምሳሌ ኮንትራዲክት ወይ ደግሞ በምንድነው ሊፈታ የሚችለው አይዘር በሊንጉዊስቲክሊ ነው ወይ ደግሞ ምንድነው ኮንቴክስቹዋሊ ነው ወይ በሰበብ ኑዙል ነው እነዚህ ምናምን የሚጣሩት በምንድነው እዛ በወቅቱ ቁርአኑ ሪቪል ሲደረግ በነበረበት ሰዓት ላይ ለምሳሌ አሁን قد سمع الله ሚላል በርግጥ የዛች ከባለዋ ጋር እየተከራከረች ምናምን ያለም ያወራበት ቦታ አለ አይደል ስለ ባልና ሚስት እየተከራከሩ ሙጃደላ ላይ ነበሩና በዛ ምክንያት እንደውም አይሻ ምን ትላለች እኔ ሲከራከሩ ይሰማኛል የነሱ ትላለችና ቁርአን በዛ ወቅት ነው የወረደውና እሷን ይሄንን እንዴት ነው እንትን ያደረገችው ፐርሲቭ ያደረገችው ሚሊዮን አካውንት እናደርጋለን እና ይሄ ነገር በጣም ወሳኝ ነው ያንን አንቀጽ ለመረዳት ማለት ነው እና አልহামዱሊላህ ደስ የሚለው በእስልምና ደግሞ ሁሉም እንዴት እንደፈሰሩት ሁሉም እንዴት እንደተረዱት ይቀመጣል ገባ አይደል እና መልሽ ይላል ብዬ አስባለሁ የኔን ጥያቄህን ማለት እንደው የታሪፍ ሐሳብ ነው ግን ለምሳሌ አሁን መሐመድ ለዓለማት ነው የተላከው አልከይና ይሄ ሂስቶሪ ሪቪሌሽን ኮንቴክስት ያስባብል ነዙል የምንለውና ሊንጉዊስቲክ ኮንቴክስት እኮ አይስማሙም ይጋጩባል እና ልክ እንደዚህ አይነት ኮንፊውዥን ውስጥ እንገባ ደግሞ ምንድነው የምናደርገው ቁርአንም በቁርአን ነው አይደል መጀመሪያ የሚፈሰረው እንደዛ ከሆነ የትኛውንም ነብይ ወደ ሀገራቸው በቋንቋቸው ካልሆነ በስተቀር አላክንም ካለ አላህ ኦኬ እንዴት ነው ይሄንን የምታስማማው አንተ ልክ ሊንጉዊስቲክ ኮንቴክስት እና ሂስቶሪካል ኮንቴክስት ኦር ደግሞ ሪቪሌሽን ኮንቴክስት በአረበኛ አስባብል ነዙል የምትሉት በብዛት ተጠቀሙታላችሁ እሱን ነገር እንደው እንደዚህ ክላሽ ሲያደርጉብህ ኦኬ የቁርአንን ቨርስ ወስደ ከሌላ የቁርአን ቨርስ ጋር ከሆነ የምትፈስረው ባይዘው እንትን ዓለማት ነው የተላከው የተባለው ነገር ይሄ ሊንጉዊስቲክ ኮንቴክስቱና ሪቪሌሽን ኮንቴክስቱ ሲጋጭብህ በቁርአን ከሆነ የምትፈስረው ኦኬ መፍትሄው የትኛውም ነብይ ወደ ገዛ ሀገሩ በቋንቋው ነው የተላከው ማለት ነው ምክንያቱም ሊንጉዊስቲክ ኮንቴክስት ያልኩ ለምንድነው ነብዩ መሐመድ ለዓለማት ከተላኩ ኦኬ እነዛ ከፊት የነበሩትን ነቢያቶች የተላኩት ወደ ዓለም ነበር ማለት ነው አይ እነሱ በቋንቋቸው እንደው እዛው ወደ ያገራቸው ነው የተላኩት ካልን ይሄ ክላሽ ያደርግብናል ኦኬ መሐመድ ለዓለማት ቢሆን ኖሮ በአረበኛ ቋንቋ ብቻ ለምሳሌ በሰባተኛው መቶ ክፍለ ዘመን ሞር ኦፍ ግሪክ ይወራ ነበር ስለዚህ ለምን በግሪክ አላኩትም ብዬ እኔ ሞግታለሁ እነዚህ ኮንቴክስት ያልካቸው ነገሮች ክላሽ ሲያደርጉ ሲጋጩ ማለት ነው ሰው እስኪ እንዴት ነው የምታስተርቃቸው አንተ ላይክ እንደ አንድ ሙስሊም ተማሪ አላህ የዓለማት ጌታ ሲባል ምን ማለት ነው? ቆይ አላህ የዓለማት ጌታ ነው ሲባል ምን ማለት ነው? አላህ የዓለማት መሪ ማለት የዓለማት ፈጣሪ ማለት ነው። ገባኝ። ምንድነው ዓለማት ሲባል ምኑን ዓለማት ሲባል እኮ ዓለማት ማለት በቃ የዩኒቨርስ የሰማያት የምድር የሁሉም አምላክ ማለት እንደማለት ነው። ዓለማት ማለት ዩኒቨርስ ነው ዓለማት ሲባል አላ እኮ ግን በማስረጃ ብትጠይቀኝ አይሻልም?
እኮ ጠየቅኩ እኮ ዓለማት እንዴ ዩኒቨርስ ነው። ዓለም ከዓለማት ካልክ ስንት ዩኒቨርስ ነው ያለው? እሺ ችግር የለም። ዓለማት ምን ማለት ነው ለአንተ ቃሉ? ማለት ጠይቀኛለን። የአንተ አምላክ ነው ዓለማት ጌታ፣ የዓለማቱ ጌታ ይመስገን የምትለው በየቀን ጠዋት ነገጠ አይደል እንዴ? እሺ ኢየሱስ የዓለማት ጌታ ነው አይደለም? ስለሱ እኛ እናወራለን ማለት ነው። አይደለም መልስልኝ። ቃሉ እንድንግባባ እኮ ነው። ቃሉ ዓለማት የሚለው ቃል እንድንግባባ ነው እኮ። ነገረኛ ኢየሱስ የዓለማት ጌታ ነው አይደለም? የዓለማት ጌታ ነው አይደለም? ኢየሱስ ነው የዓለማት ጌታ ሲባል የኛ ኮንቴክስቱ ልንገርህ። ክርስቶስ ስለ ክርስቶስ ሲናገር መጽሐፍ ቅዱስ ክርስቶስ ከሁሉ በላይ የሆነ አምላክ እንደሆነ መጽሐፍ ቅዱስ ይናገራል። ሮሜ 9:5 ላይ ስታነበው ከሁሉ በላይ የሆነ አምላክ እንደሆነ መጽሐፍ ቅዱስ ከሆኑ ሰዎች የዓለማት ጌታ ሲል የዓለማት ጌታ ነው ብለኛል። ምን ማለት አንተ አሁን የምትነግረኝ እኮ አዳምጠኛ ብራዘር ስማኝ መጀመሪያ። ስለዚህ አላህ የዓለማት ጌታ ነው ሲባል ምን ማለት ነው? ያልመለስክልኝ አንተ ኢየሱስ የዓለማት ጌታ ነው ሲባል ምን ማለት ነው? መጀመሪያ ቃሉን እኔ የዓለማት ጌታ ምናምን መቻልኩ እኔ ክርስቶስ ከሁሉ በላይ ሆነ ለዘላለም ተባረከ። አሁን እኮ ጠየቅኩህ የዓለማት ጌታ ነው ወይ ብዬ የዓለማት ስማኝ አንዴ የዓለማት ጌታ ነው ወይ ብዬ ስጠይቅ አዎ አልከኝ። እንደዛ ከሆነ ዓለማት ኖ ነገርኩህ እኮ ክርስቶስ ከሁሉ በላይ የሆነ አምላክ እንደሆነ ነገርኩህ። ሮሜ 9:5 ጠቅሼ ግን አሁን ጥያቄው ስለ ክርስቶስ ሳይሆን አምላክ ብዬ አልጠየቅኩም። በታች በላይ ብዬ አልጠየቅኩም። የዓለማት ጌታ ነው አይደለም? ስለሱ አይደለም እኔ ጥያቄ መልስልኝ። አሁን እኮ ዓለማት የሚለውን ቃል ለሱን ልጠቀመው ዘንድ መጀመሪያ ትርጉም ማወቅ አለብኝ። ምንድን ነው ዓለማት ማለት? እኮ ለምን ፈራሽ? አንተ ፈርቻ አይደለም። መጀመሪያ ትርጉም ንገረኝ። ዓለማት አላህ የዓለማት ጌታ ስትል ምን ማለታችሁ ነው? በቃ የዓለማት ማለት የሁሉም የዩኒቨርስ የጠፈር የሁሉም ነገር ማለት እንደማለት። ኦኬ ስንት ጠፈር ነው ያለው? አይ እንዴት ላስረዳ? በእናትህ ምንድን ነው? ቀላል ነገር እኮ ነው። ዓለማት ሲል በቃ የዓለማት ጌታ እኔ እኮ እንደንገር አሁን ለምሳሌ አንድ ነገር ልንገር። ነጋ ጠባ የዓለማቱ ጌታ ይመስገን ትላላችሁ። ምንድን ነው ዓለማት? የቱን ቆጥራችሁ ነው? ዓለማት ሲባል እኮ ከሁለት በላይ ነው እንዴ። ስለዚህ አንተ ሌላ ዓለም የለም እያልከኝ ነው? ሌላ ፕላኔት የለም እያልከኝ ነው? ኦኬ አላህ ፕላኔቶችን ያውቃል እንዳሉ በደንብ እንዴት አያውቅም? የቱ ጋር ነው ፕላኔቶች ያሉ? ስንት ፕላኔቶች ነው የሚያውቀው? ኦኬ እሱ ማስረጃ ልስጥ። ቁርአን ላይ አላህ ምን ይላል? ሁሉም በእንትን አይ ቲንክ ምዕራፍ ሁሉም በአላህ ባዘዛቸው መንገድ ይዞራሉ ይላል። ገባ? ኦኬ ፕላኔቶችን ብሎ ፕላኔቶችን ጠርቶ እኮ ይዞራሉ ሲል አላህ ጨረቃም ፀሐይም ሁሉም በፈለጋቸው ውስጥ ይዞራሉ ብሎ ሲናገር ቀጥታ ዓለማትም ይዞራሉ። መቼም ፕላኔቶችን አላህ ያለው ጨረቃና ቆይ መሐመድ ጨረቃንና ፀሐይን ስለሚያውቅ ጨረቃና ፀሐይ ነው ያለው። ጨረቃና ፀሐይ እኮ ፕላኔት አይደሉም። እኔ እሱ ብቻ ይዞራሉ አልኩ እንዴ? ሁሉንም ሲል ጨረቃ መቼ ነው ፕላኔት ነው? ምን አልክ? መቼ ነው ጨረቃ ፕላኔት ነው? እኔ መቼ ፕላኔት ነው አልኩ እንዴ? እሱ አይ አላህ የዓለማት ጌታ ነው ስለ ፕላኔቶችን ለማትፈልጎ ነው ፀሐይና ጨረቃ ነው አልክ አላልኩም። ሁሉንም በፈለጋቸው ይዞራል ይላል ቁርአን ነው ያልኩ። ኦኬ መልካም። ስለዚህ አላህ የሚያውቀው ጨረቃና ጨረቃንና ፀሐይን ነው እንጂ ሌላ ጁፒተርን ያውቅ አይደል? አላልኩም። እኔ እንደዛ አላልኩም ብያለሁ። መልካም አሁን መለስልኝ። አላህ የዓለማት ጌታ ሲባል የትኞቹን ዓለማት ናቸው? የሁሉም ዓለማት የፕላኔቶችም ጭምር። የቱ ጋር ነው ፕላኔቶቹ ዓለማት ጌታ ነኝ ያለው? አይ ምንም አንተ እኮ ፕላኔት ብላል ብዬ ስጠይቅ አላልኩም አልክ። መልስ ስጠይቅ ደግሞ ፕላኔት ትለኛለህ። የትኛው ፕላኔት ብዬ ብጠይቅ መረጃ የለህም። ለምን ሁሉንም ፕላኔቶች የቱ ጋር ነው ሁሉም ፕላኔት ያለው? አብላ የቱ ጋር ነው እኔ ሁሉም ፕላኔት ላይ ጌታ ነኝ ያለው? እኮ ለምን መረጃ የለም? ስማ አንድ ነገር አለ። ለምሳሌ ይህን ጥያቄ ወደ አንተ ባመጣው እኮ መመለስ አልቻልክም። በቃ ለምን እንደዚህ አላወራማ? እኔ ፕላኔት ጁፒተር አልልማ። እኔ እንደ ሳይንስ እንደ አንድ ክርስቲያን ችግር የለም። እሱን ተውና የዓለማት ጌታ ነው ኢየሱስ የዓለማት ጌታ ነው አይደል? አዳምጥ። እኔ መጀመሪያ እኮ ዓለማት ጌታ ብዬ እንድናገር መጀመሪያ ዓለማት ምን ትርጉም ማወቅ አለብኝ። ሰባቱን ኮንቲነንት ነው የምትለው እዚህ ምድር ላይ ያሉ ሰባትን ወይስ የትኛን ዓለም ነው የምትለው አንተ? እኔ አይመለከተኝም። አንተ ኢየሱስ የዓለማት ጌታ ነው አይደለም?
እኮ ነው መጀመሪያ ማወቅ አለብኛ። ዓለማት ብላችሁ ሲጠቀሙ ትርጓሜ ምንድን ነው? ኢየሱስ ሰላም እኔ አሁን ብዙ ክርስቲያኖች ስሰማ ስለ ብዙ ክርስቲያኖች ሳይሆን የምናወራኛ ስለ መረጃ ነው፣ የተጻፈ ነገር የምናወራው። እኔ አይመለከተኝም። ቫኖስ ለስተት አትስራ። አሁን ሎጂካሊ ራስዎን ስማሽ አታድርጎ። እሺ አሁን ስለ አንተ እምነት ስለሆነ የተጠየቀው ያንተን እምነት መልስ። ኦኬ እናንተ ጋር አይባልም። እምነት ምዕሉ ከሆነ ያዝከው ሃይማኖት በቃ ሙሉ ነው፣ ለሁሉም መልስ አለው ካልክ ራስህን ችለህ መመለስ ነው እንጂ ስለአንተ ስትጠየቅ እናንተ ጋር ይባላል እንዴ? ይሄ እኮ ስህተት ነው። ሎጂካሊ ራሱ ልክ አይደለም። እንደዛ ማለት አንተ ለምሳሌ አንተ ክርስቲያን ሆነህ ነው የምትጠይቀኝ። አንተ በየምታምንበት አላምንበትም። አንድ ሚተርግ ሙስሊም ጋር ማውራት ከባድ ነው ነገራችን ላይ። ለምን ተቃል ከበር የሚሆነው ጥያቄ ሲጠይቁ ጥያቄ አድሬስ እንደማድረግ ሌላ ነገር ነው የሚሄዱት። አሁን እኒህ ሰዎች የዓለማት አሁን ሁልጊዜ ነገሮች ብታደርጉላቸው የዓለማቱ ጌታ ይመስገን ነው የሚሉት። ምን ማለት ነው? ለየትኞቹ ዓለም ነው ጌታ የሆነው አላ ብዬ ስጠይቅ ደግሞ ክርስቶስ የዓለማት ጌታ ነው ትለኛለህ። እንደዛ ለምመለሰው የዓለማት ማለት ይሄ ነው ወይ? ሰባቱ ኮንቲነንት አህጉራት አሉ አይደል? እዚህ አፍሪካም ዩሮፕ ምናምን እንደምን እነዛ ለማትፈልጎ ነው ወይስ ስለ የትኞቹ ዓለም ነው የሚያወራው? በጣም ሲምፕል ነገር እኮ ነው የምትመልስልኝ። ይሄ እኮ በየቀኑ የምትለው ነገር እኮ ነው፣ ከአፍ የሚያወጣ ነገር ነው። ሲጀመር ዓለማት የሚለው እኮ አንደኛ አማርኛ ቃል ነው እንጂ በእንግሊዝኛ በሌላ ቋንቋ እኮ የራሱ ቋንቋ አለው። የራሱ እንትን ነው። በእንግሊዝኛ ሎርድ ኦፍ ዘ ወርልድስ ነው የሚለው። ሎርድ ኦፍ ወርልድስ ነው የሚለው። አረበኛው ደግሞ አላሚን ነው። ባጭሩ ነገርኩህ እኮ። በዚህ መሰረት ብዙ ዓለማቶች እንዳሉ እንረዳለን። አለቀ። ይሄ አንቀጽ እንደዛ የሚል የቶቹ ናቸው? በቃ ብዙ ዓለማቶች እንዳሉ ፕላኔቶች። ዓለም የሚባለው እኮ ፕላኔት ነው ባጭሩ። ዓለም ማለት ፕላኔት ነው። ስለዚህ ብዙ ፕላኔቶች አሉ። ዓለም ማለት ፕላኔት ነው ያለው አለ። መረጃ አንተ ሲጀመር ማመሪያ ቃል ስለ ፕላኔት አያውቅም እኮ ስለ ፕላኔት። ስማ ሳይ ዓለም ምን ማለት ነው? ዓለም ምን ማለት ነው? መልስልኝ። ዓለማት ሳይሆን ዓለም ምን ማለት ነው? ሲንግል ነው ወርልድ። ለምሳሌ ያለንበት ዓለም እኮ ያለንበት ፕላኔት ማለት እኮ ነው። ምንም በሌላ ቋንቋ ፕላኔት ይባላል። እስልምና ስለ ፕላኔት ያወራል። እስልምና ያውቃል ፕላኔትን። ዓለማት በነገራችን ላይ አንድ ነገር ልንገርህ። በነገራችን ላይ ዓለማት ምን ማለት ነው? አዳምጥ። ማርስ፣ ጁፒተር እነዚህ ፕላኔት ተብሎ ስማቸው የወጣላቸው ቅርብ ጊዜ ነውና መጀመሪያ የሮማኖች አፈ ታሪክ ነበር። አሁን ጁፒተር ማለት የሮማ አማልክት ነው እና ቀላል አይደል? ማርስ ማለት የሮማ አማልክት ነው። ሮማኖች የሚያመልኩት አማልክት ነው። ቬኑስ ምናምን ላይ መቅረፍ ትችላለህ። አሁን ይሄ ራሱ ስሙ ራሱ የወጣ ቅርብ ጊዜ ነው። ነገራችን ላይ ለዚህ ፕላኔት የሰጠው በመመር ጊዜ እንደዚህ ነገር የለም። ስለዚህ ማን የሰጠው ስማቸው? እኛ እኮ ስምማ ማንም አንተ ራስህ እኮ መስጠት ትችላለህ። የፈለከውን ስም ልትሰጣቸው። ስለዚህ አንተ አለ ሲጀመር ስለ ፕላኔት ያወራል። አለ ስለ ፕላኔት አውርተህ ስማ አንተ ስም ሰጣቸው ማለት ፕላኔቶቹ እንደዛ ነው ስማቸው ማለት አይደለም። በነገራችን ገባኝ። አሁን አንተ ብድግ ብለህ ቆይ አዳምጥ። አሁን ብድግ ብለህ ፕላኔቶች ናቸው አልክ። ፕላኔትን የሚል ቁርአን ላይ ስለ ፕላኔት ሀሳቡ የለም አይደለም። ስለ ፕላኔት ሊያወራ በደንብ አለ። በነገራችን የቱ ጋር ነው ፕላኔት ያለው? ያለ አሳይ፣ ቁርአን መረጃ አምጣ እኮ። ቁጥሩን በትክክል ስላላስታወስኩት ነው እንጂ አለ፣ ወላሂ አለ። እኔ አልቀለድኩም፣ ግን አለ። ማወቅ ከፈለክ መሳቁን ታውና እኔ ልርዳ ሱራ 37:6 ላይ አለ። እኔ ልርዳ እስኪ። ከዛ በኋላ እሱ እንዲሁ ስለ ፕላኔት ከሆነ የሚያወራው በቃ እውነት እስልምና ዋው ብራዘር፣ እንደዛ ብለህ ልተነትነው ከቻልክ ማለት ነው። እኔ ልስጥ ቁርአን ሱራ 37:6 ላይ አንብበው፣ ችግር የለም። እኔ ያነበብኩት ከሆነ እሺ፣ ካልሆነ ግን ችግር የለም። ሌላ ጊዜ አምጥቼ ማሳየት እችላለሁ። ቀጥል፣ አንብበው። አሁን እጄ ላይ ምንም የለም፣ ይቅርታ። ሌላ ሰው ካለ ይርዳ። እንድታይ 37 ያልከኝ 37:6 አሁን ኢፍጣር ደርሷል። 37:6 ለወጣ ነው በቃ እንጂ ወዴት ነው የምትሄደው? እንዴ አለ ጁፒተር አምላክ ነው አላለም። አንደኛ ስግደት ደርሷል። ሁለተኛ የጾም ላይ ነኝ። ገባ ግዴታ መውጣት አለብኝ። ሌላ ጊዜ እናወራለን። ጠዋት ቁርስ በልተህ የለ እንዴ? ምንድን ነው ጾሙ? ሳይነጋ 12 ሰዓት ተነስተህ ቁርስ አይደለም የምትበላው? 12 ሰዓት 11 ሰዓት አካባቢ
ወይኔ ያለማቱ ጌታ የጁፒተርና የቬኑስ ማርሽ። የሙስሊም ጾማት እኮ ቁርስ ባላላችሁ ምሳ ብቻ ነው የምዘሉት። አሁን 12 ሰዓት ነው፣ አሁን ይበላል። ጠባቸው እኮ ከእንትን ጋር ነው፣ ከፀሐይ ጋር ነው። ፀሐይ ካልወጣች የሆነ የፀሐይ ግርዶች ቢኖርማ እኔ ቀኑ ሙሉ ይበሉ ይመስለኛል። አዎ በእናትህ ዘዌ የእሱ ራሱን ቅድም አሁን ለዓለማት የተላከ ነብይ ነው ምናምን ብላችሁ ስትከራከሩ የነበረው ላይ ቢኒ እንደውም የሆነ መጽሐፍ ሼር አድርጎልኝ ነበር በፊት። የሆነ እውነት ለሁሉ የሚል ግሩፕ ነበር ካወቀው ሳይ ይሄ ቴሌግራም ላይ የሌለ ነበር። በዛን ጊዜ አልነበርኩም ቴሌግራም ጊዜ የቲክቶክ ስልት የዛሬ 4 ዓመት ምናምን በፊት 4 ዓመት ምናምን በፊት ማለት ነው። እና ምንድነው መጽሐፉ ስለ ጾም ይሰን አንዳንዱ 12 ሰዓት ይጾማል እንደኛ ሀገር ያለ ሰው፣ አንዳንዱ 17 ሰዓት ይጾማል። ኢቭን 23 ሰዓት ምናምን የሚጾሙ ሀገራቶች አሉና ኢትስ ፌር ምናምን እያለ መጽሐፉ እንትን ያትታልና አስበው እዚያ ኢትዮጵያ ውስጥ ያሉት 12 ሰዓት ብቻ ጾመው ፈታ ሲሉ 17 ሰዓት ደግሞ ይጾማሉ ነው። ሰው ይሄ የጾም ስርዓቱ ራሱ ይሄ እስልምና ለዓለማት የተሰጠ ሃይማኖት እንዳልሆነ ያሳያል። ገብቷል? አሁን ለምሳሌ ወደ ቤተክርስቲያን ብትሄደው ኦርቶዶክስ ቤተክርስቲያን ውስጥ ፊክስድ የሆነ ታይም አለው ለሁሉም የሚጾሙበት። እንደዛ አይነት ነገር አለ። እዛ ደግሞ ስትሄድ አንዳንዶቹ 17 ሰዓት ምናምን መከራቸውን ምናምን ሲያዩ እዚህ ደግሞ 12 ሰዓት ብቻ ጾመው ፈታ ምናምን ይላሉ። ኢቭን 7 ሰዓትም የሚጾሙ ኦኬ ፀሐይ 3 ሰዓት ብቻ የምትወጣበትን ሀገር ደግሞ አስቡ እንግዲህ እሱም ተጾመ ነው የሚባለው። እና እንዴት ፌር አይደለም። ገብቷል? እኩል አይደለም፣ ባላንስ አያደርግም በየሀገሩ ስትሄድ የጾም ስርዓቱ ራሱ ማለት ነውና ይሄንን እምነት ነው ለዓለማት ሁሉ ተልኳል።